ትሰማለህ? እሺ መጀመሪያ እንደዚህ ላስቀምጥ። እንትን መምህር ምናምን አይደለሁም። ኦኬ ሉትራን ውስጥ ቸርች ውስጥ ጀስት የሉትራን ቸርች እንደ አባል ነኝ እንጂ እንትን መምህር ምናምን አይደለሁም። በዛ ደረጃ ኤክስፔክት እንዳታደርጊኝ። ግን ካነሳሽው ፖይንት አንጻር ኦርቶዶክስ ቸርች ጋር ከሚለዩን እንደዚህ ሳክራመንታል አንደርስታንዲንግ አንዱ እሱ ነው። እኛ ጥምቀትን ወይም ይሄኛው ጥምቀትን እውነትም ጸጋን ያስተላልፋል ብለን እናምንልን። ያው ለድህነት እንደሆነ ይህን ታውቂያለሽ ብዬ አስባለሁ። አብሶሉት ነሰሲቲ ግን አንልም። ምን ማለት ነው አብሶሉት ነሰሲቲ አንልም ስንል? አንድ ሰው ሳይጠመቅም ሊድን ይችላል ብለን እንላለን። መጽሐፍ ቅዱስም እንደዛ ያስረዳናል። ለምሳሌ ከጌታ አጠገብ የተሰቀለው ሰው፣ የቆርኔሌዎስ ቤተሰብ ምናምን፣ እነዚህን በሙሉ እንትን ብለን አንድ ሰው ለምንድን ነው እንደዚህ የምንለው? ሳክራመንትን እንደ ሚንስ ኦፍ ግሬስ ነው የምናየው፣ ወይም ጸጋን የማስተላለፊያ መንገድ ነው ብለን እናምናለን። እንያልን ነው አንድ ሰው በእምነት በኩል የእግዚአብሔር ለምሳሌ ሮሜ ምዕራፍ 10 ቁጥር 9 ላይ እንደሚናገረው አንድ ሰው በዚህ አምኖ ምንድን ነው ሊድን ይችላል። የጌታ እራትን ወስዶ ሊድን ይችላል። ተጠምቆ ሊድን ይችላል። አንድ ሰው መጠመቁ ለምሳሌ ኦሪየንታል ወይም ደግሞ ኦርቶዶክስ ሳይድ ጋር ብትመጪ ምን ልትይ ትችያለሽ? አንድ ሰው ካልተጠመቀ አይድንም ልትል ትችያለሽ። እንደዛ አይደለም። እንዴት ነው? አንድ ሰው ሳይጠመቅም ሊድን ይችላል ነው። ይሄ አብሶሉት ነሰሲቲ አይደለም ማለት ይሄ ነው፣ ይሄ አይደለም። አይ ቲንክ ግልጽ ከሆነ ስለዚህ ኤክሰፕሽናል ኬዞችን ነው ማለት ነው አይደል? እንጂ ዋና ላይን ኦፍ ሳልቬሽን አይደለም። በቃ አንድ ሳይጠመቅም ሊድን ይችላል። አዎ ኤክሰፕሽናል ኬዞች ላይ ቆይ ሳይጠመቅ እስቲ እንዴት ነው መዳን የሚችለው? አሚን ጥምቀትም የአንድ የመዳን መንገድ ነው። ቅዱስ ቁርባንም ምናምን እና እምነትም ደግሞ ሊሆን ይችላል። ኦፍኮርስ እምነት ወደ ድህነት ስለሆነ ከእነዚህ ውስጥ በአንዱ ሊድን ይችላል ነው ምንድን ነው? እስቲ ግልጽ አድርገው። ለምሳሌ ሉተር የሚናገረው ንግግር አለ አይደለም? ወርክስ ኦፍ ማርቲን ሉተር ላይ ምን የሚል ንግግር አለው? አንድ ሰው ያለ ሳክራመንቶቹ እንኳ ሊድን ይችላል የሚል ንግግር አለው አይደል? ምናልባት እንትኑን አላውቀውም። አውጣው እነሱ አሁን እሱ ነው ገልጦ ማየት ይጠይቃል። በዚህ አሁን አይልም እያልኩኝ ሳይሆን ግን ከምን አንጻር ይህንን ነገር ተናገረ የሚለውን ማለት ነው። ምክንያቱም እንደዚህ አይነት ንግግሮች በራሳቸው አይደለም ችግር ያለባቸው። ለምሳሌ በእኛ ቤተክርስቲያን ውስጥ ከጥንትም ጀምሮ የጥንታዊ ቤተክርስቲያን አባቶቻችንም ጀምሮ ማለት ነው ኢቨን የእንባና የደም ጥምቀት ብለው የጥንት ቤተክርስቲያን አባቶች ማለት ቤተክርስቲያን ሳትከፋፈል በፊት የነበሩ አባቶችም ነው እያልኩኝ ያሉት። እነሱ ሳይክል የእንባ ጭምር ብለው ሲናገሩ አይተናል። ሳይጠመቁ ግን አጋጣሚ ማለት ነው ጥምቀት ሳያገኙ ቀርተው በዚህ ሁኔታ ውስጥ ቢያልፉ ያ እንደ ጥምቀት ተቆጥሮላቸው በቃ ሊያልፉ ይችላሉ። አሁን እኛ በእንደዚህ አይነት ይህንን ይዘህ ከሆነ አብሶሉት ነሰሲቲ አይደለም ያልከው፣ እምነትንም እንደዛ ማለት አይቀርም። ቅድም እንዳልኩት ለምሮ እንደዚህ ያልኩት አንድ ሰው ለምሳሌ ሕፃን እያለ በእምነት ቤተክርስቲያን ውስጥ ተጠመቀ፣ ዳነ። ከዳነ በኋላ ለምሳሌ የሕፃን ልጅ ቢሞት የእምነት ደረጃ ላይ ሳይደርስ ሞተ። ስለዛ እምነት አብሶሉት ነሰሲቲ አይደለም ትላለህ እኮ። ለግሬስ ለእግዚአብሔር ጸጋ ነው የምንሰጠው። ኦኬ ለእግዚአብሔር ጸጋ ነው የምንሰጠው። ለምሳሌ አንድ ሰው አንድ ሕፃን ልጅ ሳይጠመቅ ቢሞት የሆነ በህመም ምናምን ቢሞት የእግዚአብሔር ጸጋ ያድነዋል ብለን እናምናለን። ትክክል ነው። የእግዚአብሔር ጸጋማ ስራ ነው ወረድኛ አይደለንም። ስለዛ እምነት አለመኖሩ እዚህ ጋር እምነትን አብሶሉት ነሰሲቲ አይደለም ያስብሏል። እምነት እዚህ ጋር አለመኖሩ እምነት አብሶሉት ነሰሲቲ አይደለም ያስብሏል። መጽሐፍ ቅዱስ እንዴት ያስረዳናል? አንድ ሰው በእምነት ብቻ እንደሚድን ያስረዳናል። ያለ ጥምቀት በእምነት ብቻ ስል ሶላፊዴን አይደለም እያወራ ያለሁት። ሶላፊዴን ሳይሆን አምኖ አንድ ሰው ሊድን ይችላል። አምኖ ብቻ ጥምቀት ሳይወስድም ሊድን ይችላል። አንድ ማሳያ ስጠን እስቲ። እንደዚህ ሄዳን አንድ ለምሳሌ ያው ኢየሱስ ክርስቶስ አጠገብ የተጠመቀው የማን ነው? ኢየሱስ ክርስቶስ አጠገብ ያኔ ሲጀምር ምሽት ተምረና ጥምቀት እኮ ያኔ የለም። በጌታችን ኢየሱስ ቀኝ የተሰቀለው ሰው ሲሰቀል እኮ ቤተክርስቲያን ገና አልተወለደች። ጥምቀት ገና መሰጠት አልተጀመረ። ጥምቀት ከኢየሱስ ጋር ሞቶ መነሳት ነው። ኢየሱስ አልተነሳ። በጥምቀት ውስጥ መንፈስ ቅዱስን ይህን ነገር የሚያከናውረው መንፈስ ቅዱስ ገና ለእንደዚህ አይነት ለድህነት ስራ አልተላከ። መቼማ ገና የለም እኮ ቤተክርስቲያን ከተመሰረተች በኋላ ያለ ጥምቀት የዳነ ሰው አንድ ሰው እስቲ ስጠኝ። ኦኬ እሺ ኢየሱስ ክርስቶስ አጠገብ የተሰቀለው ሰው ኢየሱስ ክርስቶስ የሚያድነው ጥምቀት ቤተሰብ እያለ ነበር። ድንገት ምን አልከኝ?
ቅድም ኪራ የቆርኔሌዎስ ቤተሰቦች እያለ ነበር። ድንገት ለማስታወስ ከፈለገ ይቻላል። እሱን ማንሳትም ከፈለገ ይቻላል። ምንም የልሳን ስጦታ ሲሰጣቸው ኦልሬዲ ቦርናጌን ሆኖ ዳግም ተወልደዋል፣ ድነዋል፣ የኃጢአት ስርየትን አግኝተዋል የሚል ነገር እዛ ክፍል ላይ እኮ የለም። የልሳን ስጦታውን በተናገሩ የሚለው የልሳን ስጦታ ስለተናገሩ ብቻ እግዚአብሔር የቋንቋን ስጦታ ያንን የጸጋ ስጦታ ልሳንን ማለት ነው ስለሰጣቸው ብቻ ድነዋል ብለን መደምደም አንችልም። ለምን ከተባለ አንደኛ የወረደበት አንድ ሰው ሳይድን የመንፈስ ቅዱስ ስጦታ ሊቀበል ይችላል። ሳይድን አንድ ሰው ሳይድን የመንፈስ ቅዱስ ስጦታ ሊቀበል ይችላል ወይ? በምን ኬዝ የሚለው እሱ በደንብ ይወስነዋል። ለምንድን ይህን ነገር ያልኩት? በመጽሐፍ ቅዱሳችን ውስጥ ሳይጠመቅ በፊት መንፈስ ቅዱስን የተቀበለው የቆርኔሌዎስ ቤተሰብ ብቻና ብቻ ነው። ሌላ ካለ አንድ ታመጣልኛለህ። ስለዛ በምን ኬዝ ነው ይህ ነገር የተካሄደው የሚለውን ማያንሳት ምንድነው ተገቢ ያልኩት ለዚህ ነው። ተመልከቱ ጋይስ፣ በመጽሐፍ ቅዱሳችን ውስጥ ቤተክርስቲያን ከተመሰረተች በኋላ ከጥምቀት በፊት ቀድሞ መንፈስ ቅዱስን የተቀበለ ሰው የቆርኔሌዎስ ቤተሰብና ቤተሰብ ብቻ አንድ ብቻ ነው ያለው። ለምን ከተባለ የመጀመሪያዎቹ ከአህዛብ ወደ ክርስትና የሚመጡ ሰዎች ናቸው። እነ ቆርኔሌዎስ አህዛብ ነው፣ አይሁዳዊ አይደለም። ኦኬ፣ የተስፋውን ቃል እየተጠባበቀ የነበረ አይነት ሰው አይደለም። ምንም እንኳን እግዚአብሔርን ያመልክ ነበረ ቢባልም ግን በዛ ደረጃ ልክ እንደ አይሁዳውያን ይጠባበቅ የነበረ አይነት ሰው አይደለም። የአይሁድን ስርዓት ሲፈጽም የነበረ አይነት ሰው አይደለም። በዛ ደረጃ ወደ ድንኳኒቱ የሚቀር ምን አይነት ሰው አይደለም። አሁን ምንድነው ትልቁ ቁም ነገር? አህዛብ ከነበረ ያ አህዛብ ወደ ክርስትና እንዲመጣ እግዚአብሔር አስቀድሞ ምልክትን ሰጠ። ለነማን? ለራሳቸው ለነ ቆርኔሌዎስ ብቻ አይደለም፣ ለጴጥሮስ ለራሱ። እነ ጴጥሮስ የሚመስላቸው ምንድን ነው? በቃ ሰው ወደ ክርስትና የሚጨመረው ከአይሁዳዊነት ብቻ ነው። ከአይሁዳዊነት ነው፣ አይሁዶች ብቻ ወደ ክርስትና እንደሚጨመሩ ነበር ምንድነው የሚገባቸው። እና በራእይ እግዚአብሔር ለጴጥሮስ አርደህ በላይ የሚለውን ሲያሳየው በሐዋርያት ሥራ ምዕራፍ 10 ላይ የተከለከለውን እንዴት ምናምን ሲል አልተከለከሉም ነው። እነማን? አህዛብም ጭምር ወዴት እንዲመጡ? ወደ ክርስትና እንዲመጡ። ስለዛ አህዛብ ወደ ክርስትና እንዲመጡ እንዳልተከለከሉ ለማሳወቅ ለጴጥሮስ ምን አደረገለት እግዚአብሔር? መንፈስ ቅዱስን በእነርሱ ላይ አፈሰሰ። ልክ በማን ላይ እንዳፈሰሰ? በራሳቸው በሐዋርያት ላይ አፍሷል። በሐዋርያት ላይ እንደፈሰሰ ሁሉ በእነሱ ላይ ፈሱ። ያ ልሳን ማለት ነው። የልሳን ስጦታን ተሰጥቷቸው ከተናገሩ እንግዲያውስ እግዚአብሔር ተቀብሏቸዋል ማለት ነው። ስለዛ ምንድነው እኛ መከልከል አንችልም፣ ወደ ቤተ ክርስቲያን እንዳይጨመሩ። ስለዛ እንዳይጠመቁ ውሃን የሚከለክላቸው ማን ነው የሚለው ለዛ ነው። ለዛ ጋር ዝቅ ብሎ ማለት ነው። ኢቭን መቼ ነው? በምን ሰዓት ላይ ነው የወረደው? ራሱ ታውቃለህ? የልሳን ስጦታው ምን ሰዓት ላይ ነበር የወረደው? በሚሰብክበት ሰዓት ሰብኮ ጨርሶ እየጠየቁ ነው። ሰብኮ ጨርሶ ካመኑ በኋላ ወይስ መስበክ ልክ ሲጀምር ነው? ኦኬ፣ እሱን ክፍሉን ብናነባው አሪፍ ነው። አይ ቲንክ እየሰበክ ይመስለኛል። አላሳዩ ፖይንቴ ላስቀምጥ አንዴ። ፖይንቴ ምንድን ነው? አሁን ለምሳሌ አኬል ጠይቀህ መጽሐፍ ቅዱስ በኢየሱስ ክርስቶስ አምነን እንደምንድን አይናገርም? ይናገራል፣ በሚገባ ይናገራል። በቃ አሁን እሱ ጋር ከተማመንን ምን መሰለህ፣ አንድ ሰው ሳይጠመቅ ቢያምን ሊድን ይችላል ነው በቃ። ይሄ ምን ያደርገዋል? ምን አያደርገውም። ቆይ ይሄ ምን አያደርገውም? ጥምቀትን አብሶሉት ነሰሲቲ አያደርገው። አብሶሉት ነሰሲቲ ማለት እኮ ዲፋይን ስናደርገው፣ ቆይ አንዴ፣ አብሶሉት ነሰሲቲ የሚለውን ዲፋይን ስናደርገው በምን ኬዝ መሰለ? አንድ ሰው ካልተጠመቀ በፍጹም አይድንም የሚል ካልተጠመቀ በፍጹም አይድንም። እኛ ደግሞ እንደዛ አንልም። ምክንያቱም መጽሐፍ ቅዱስ ግን እስቲ ማስረጃት እንችላለን። የመጽሐፍ ቅዱስ እምነት የሚለው እኮ ከጥምቀት የተነጠለ አይደለም። አንተ አሁን እየነጠልከው ነው። ሲጀመር መጽሐፍ ቅዱስማ የሚናገረው ገና ከጅምሩ ሰው ከጌታ ኢየሱስ ጋር ራሱ አንድ የሚሆነው በጥምቀት ነው የሚለን። ለምሳሌ ሮሜ ምዕራፍ 6:3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ እየተጠመቃችሁ ነው፣ ወይም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ነው የሚለው። ጥምቀት ከጌታ ጋር አንድ የምንሆንበት ከመሆኑ አንጻር በቃ ያለ ምንም ኢቭን ክርስቶስን እንለብስበታለን ይላል ገላትያ 3 ላይ ደግሞ ቁጥር 27 ላይ ክርስቶስን የምንለብስበት ከሆነ ከጌታ ጋር አንድ የምንሆንበት ከሆነ ከዛ በፊት ድህነት ከየት ይመጣል? ከክርስቶስ ጋር አንድ ሳትሆን አንድ የምንሆነው በምንድን ነው ያለው? በጥምቀት እኮ ነው። ጌታ ኢየሱስ ሳትለብስ የምን መዳን ነው የሚኖረው? እና እስቲ ቆይ መጀመሪያ ግን ከራሳችሁ ከሉትራን ምንድን የእምነት መግለጫዎች ውስጥ አለ ይሄ ነገር። ከአውግስበርግ ኮንፌሽን ሊሆን ይችላል፣ ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል። ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው።
አዎ እስቲ እሱን አሳየን። ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም። ምናልባት ባይ ላመጣለች። አሁን የሉትራኖች ራሳቸው እኔ ኮንፌሽን አንተ አሁን ኮንፌሽናል ሉትራን ነህ? አዎ ምን መሰለህ ኮንፌሽናል ሉትራን ነው ከእናንተ በደንብ ብናየው ጥሩ ነው። ይኸው ምን መሰለህ ለምሳሌ ከአውግስበርግ እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው። ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል እሱን ቀጥታ ቦታ እመጣለሁ። ቆይ አንድ ጊዜ ለምሳሌ ምን መሰለህ አውግስበርግ ኮንፌሽን ላይ ከጠየቀኝ ለምሳሌ ከቡክ ኦፍ ኮንኮርድ አውግስበርግ ኮንፌሽን ላይ ከጠየቀኝ ክፍሎቹ እንዴት ናቸው? በርዕስ የተከፋፈሉ ናቸው። ለምሳሌ ኦፍ ባፕቲዝም ኦፍ ሎርድ ሰፐር ና ምን እያለ ነው የሚያቀርባቸው እና እዛ ጋር እንደ ግሪስ ነው የሚያቀርባቸው ወይም ደግሞ ዲፋይን ነው የሚያደርጋቸው ባፕቲዝም ምን ማለት እንደሆነ ምናምን እያለ ዲፋይን ነው የሚያደርጋቸው። ስለዛ እዚህ ጋር ሞር ኢሉስትሬሽን ምናምን ላይሰጥ ይችላል። ስለዚህ ከኮንኮርዱ ምናልባት ሰፋ ያለ ዴፊኒሽን ካለ ምናልባት አይቼ ሊመጣ እችላለሁ። አሁን የኔ ፖይንት ግን ኮንኮርዱ ላይ ሳይሆን ኢቨን ቢብሊካሊ ስናወራ ምን የሚላለ እያልኩ ነው። አሁን ለምሳሌ አልከኝ እኮ ለምሳሌ ሮሜ 6:4 ላይ ገላትያ 3:27 ላይ እንደነዚህ ይሄን እኮ በሙሉ እኮ እንቀበላለን። ግን አሁን ለምሳሌ ከክርስቶስ ጋር አንድ ሳይሆን ሰው ሊድን ይችላል ያልከኝ አይችልም ነው የምልህ። ግን አሁን ለምሳሌ አንድ ሰው ቢያምን ያ ሰውዬ ግዴታ ካልተጠመቀ ኖ የሚባል ነገር የለም። መጽሐፍ ቅዱስ እንደዛ አይነግረንም። አምነውም ሄዳውን አይተናል። እንደዛም ማለትኩና የመካነ ኢየሱስ እምነት መግለጫ ላይ ሲነበብ ሰምቻለሁ። ያልተጠመቀ እንደማይድን የሚል አለ። ማሳየት የሚችሉ ካሉ ሌላ ኦርጋኒሲሶ እና የሆነ ያለከታች ሌሎች ማስገባቸው እንደዛ የሚል አለ። ዶክተር ያልተጠመቀ አይድንም የሚባልበት ሴንስ እኮ አለ። ቆይ አንድ ያቂ ያልተጠመቀ አይድንም የሚባልበት ሴንስ አለ። እሱ የሚነገረው ጥምቀት ለድህነት ከሚለው ኮንሰፕት አንጻር ነው። ከኤክሴፕሽናል ኬዝ አንጻር አይነገርለትም። ወይም ይሄ ምንድን ነው ግዴታ ነው ተብሎ ከሚነገርለት ኮንቴክስት አንጻር አይደለም። እንደዛ እስቲ በዛ መልኩ ያብራራ። እስቲ የሉትራን አሁን ማስረጃ ስጠና፣ ከሉትራን ማስረጃ ስጠንና አሁን አንተ እንዳልከው አሁን ቴክስቱ የሚለው ምንድን ነው? ያለ ጥምቀት መዳን አይቻልም ነው የሚለው። ሊትራሊ ቃል በቃል ያለ ጥምቀት መዳን አይቻልም እያለ ያለ ጥምቀት መዳን አይቻልም ሲባል ጥምቀት እንደሚያደለ መናገር ብቻ ነው። ማን አለ? አንተና ይሄን ያልኩት ማስረጃ። እሺ ኦኬ። ባፕቲዝምን ዲፋይን ሲያደርገው እንትን ላይ ይሄ አውግስበርግ ኮንፌሽን ላይ ይመስለኛል። አውግስበርግ ላወጣለህና ምናምን ላይ ምንም ነገር እያነበብን ይሻላል ኪራይ። እሺ እስከዛ ዲፋይን ላድርግ አንተ እስክታወጣ ድረስ የኦክስፎርዱን ዴፊኒሽን ነው። አዎ ከሆነ ራሱ የሚሆን ላምብል እጅ ላለ መጽሐፍ አስተካል ምንድነው ፖይንቲዝም? እሺ እስከዛ ላውራ። ከዛ ምንድነው መሰለህ እዛ ጋር ባፕቲዝምን ዲፋይን ሲያደርገው ስለ ውሃው ያነሳል። መጀመሪያ እንዲህ ይላል። ይኸው ላምብልህ። እሺ አርቲክል 9 ላይ ኮንሰርኒንግ ባፕቲዝም በጣም የሚያስገርመው እንዲህ ይላል። ኮንሰርኒንግ ባፕቲዝም እሺ they believe that is necessary for salvation ይላል። አንዴ ልግለጥና ላሳያችሁ። ቀጥታ ከራሳቸው ኦፊሻል ሳይታቸው ላይ የእንግሊዝኛው የተሻለ ነው ሙር እንደውም አንዴ የወጣሁላችሁ ነው። Augsburg Convention article of baptism. ይኸው እንዲህ ይላል።
ቆይ አንዴ እስቲ እንዲህ ነገር ባደረገው ይነበባል። አርቲክል 9 ኦፍ ባፕቲዝም የሚለው አይ ትንሽ ረቅ ይላል፣ አይነበብም ብዙ። እሺ ቀረብ ሲል እንትን ይላል መሰለኝ፣ የተወሰነ ብለር ነገር ያደርጋል። እንደዚህም ብለርድ ነው። አይ ቲንክ ለእኔ ከሆነ አላውቅም። ቆይ እንትን ለምን አላደረግልህም? ስክሪንሻቱ አድርጌው እዚሁ ላይ ለምን ፎቶን አለ አኬ እስኪ መለስ። እስከዛ ቀሲስ ሰላም ይበሉን። ሰላም ብያለሁ። ሲሳይ አክሊል፣ አማን፣ ዲያቆን ሕዝቅያስ፣ ዶክተር ሳምሪ፣ እስፒሮስ፣ ኪራ፣ ልደተ ቃል፣ ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? ሰላም እንዴት ኖት? እንኳን ደህና መጡ። ሰላም ነው አለን። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም በታላቅ ምሕረቱ አለን። ሰላም ቄስ ጋም አለ። አኬ እንዲህ ካለ እኔ ጋ አለ። ፎክስ ከፍቼዋለሁ። ሰላም ብያለሁ። ሲሶኔ ልውረድ እና ሌላ ሰው የሚገባ ከፈለገ ፕሮቴስታንት። እሺ አሁን እስቲ እንደዚህ ብለር ያደርጋል እና እንትን እናድርገው ብዬ ነው። የኔ ከታየ የኔን ኤክስፓንድ አድርገኝ አኬ። እኔ ጋ አለ። ይኸው ከፍቼዋለሁ። መተማመን ችግር አለ። ለምን ዝም ብላ አታነብልንም? ይኸው አምጥቼዋለሁ። ይኸው ብዬ ነው ቀሲ አኬ ስለማውቀው እኮ ችግር የለውም ብታነበውም እንግባባለን። አስፈላጊ አይደለም ማሳየቱ፣ ምናልባት ሰው እንዳየው ካልሆነ በስተቀር በዛው ቢታይ ጥሩ ነው። ግሪን ስክሪን ነው። ኮንሰርኒንግ ባፕቲዝም ይኸው ይታያል። እኔ ላንብብላችሁ። ናክ ያመጣ ያው እስቲ አንብብልን። ምን ይላል ኪራ? እሺ ይቅርታ፣ አንድ ሰው ሻምበው ይቅርታ። ወይ አይታየም ኪራ? ይታያል። ኦፍ ባፕቲዝም ዘይ ቲች that is necessary to salvation and that through baptism is offered the grace of God and the children are to be baptized who being offered to God through baptism are received into God's grace. እሺ በቃ እስከሱ ድረስ ዲፋይን እናድርገውና ከዛ እንቀጥላለን። እሺ የመጀመሪያው ፓርት ላይ ምንድን ነው የሚለው? ባፕቲዝም ነሰሰሪ ነው ይላል፣ አስፈላጊ ነው ይላል። to salvation ለድህነት to salvation ይላል። to salvation and that through baptism ብሎ ምንድን ነው የሚለው? ሲሰጥ ይቅርታ፣ የእግዚአብሔርን ጸጋ through baptism is offered the grace of God. የእግዚአብሔርን ጸጋ በዚህ baptism is offered the grace of God and that children are to be baptized who being offered to God through baptism are received into God's grace. እሺ ስለዚህ በቃ ጥምቀት ምንድን ነው እዚህ ጋር ዲፋይን የሚያደርገው ቁጥር 1 ላይ ባፕቲዝም ለሳልቬሽን ነሰሰሪ ነው ይላል። ከዛ በኋላ ደግሞ የእግዚአብሔርን ጸጋ በባፕቲዝም በኩል እናገኛለን ነው። እኔ የፈለግኩት የትኛውን ፓርት መሰለ ሀኬ? ከቃሉ ጋር የሚያነጻጽረውን ክፍል ምን የሚል ክፍል አለ? ይቅርታ እኔ እዚህ ጋር አላስታውሰውም፣ ግን ምን የሚል ክፍል አለ መሰለ? ዝቅ ብለህ ምናልባት ከእግዚአብሔር ቃል ከተለየ ጥምቀቱ ጥምቀት አይደለም የሚል የሆነ ክፍል አለ። እሱ እዚህ ላይ አይደለም። እሱ ላርጅ ካቴኪዝም ላይ ነው ያለው። ላርጅ ካቴኪዝም ላይ ከእግዚአብሔር ቃል ከተለየ ውሃ ብቻ ይሆናል፣ ከእግዚአብሔር ቃል አብሮ ከሆነ ደግሞ ጥምቀት ይሆናል ይላል። በዚህም ምክንያት መለኮታዊ ውሃ፣ ሕይወት የሚሰጥ ውሃ፣ ለአዲስ መታጠብ የሚሆን ውሃ ይሏል ቲቶ 3:5 እየጠቀሰ እዚህ ጋር ይሄ ነው በቃ ባፕቲዝም ይሄ ነው።
በቃሽ። ስለዚህ አሁን እዚህ ጋር አብሶሉትሊ የሚል ነገር አለ። እዚህ ጋር አብሶሉትሊ የሚል ነገር አለ። አብሶሉት የሚለውን እኮ እናንተ ናችሁ መጨመር የጀመራችሁት ነው እያልኩ ያለሁት። አሁን ቆይ ሙሉ በሙሉ ድፍን እያልኩ አይደለም፣ ግን በሉትራን እኔ እስከማውቀው በሉትራን ቴዎሎጂ ውስጥ አንተ ቆይ አንዴ ይቅርታ አንዴ ኖ ቆይ አንዴ ልክ መናገር ሲጀምር ቆይ ሳይሆን በሉትራን ትምህርት ውስጥ ነው የምለው። በነዚህ በኮንፌሽኖች እና በካቴኪዝም ከካቴኪዝሞቹ አንጻር እናየው ካልን አብሶሉት ምናምን ማለት የጀመራችሁት አሁን እናንተ ነው የምትሆኑት። ካለ አሳየን። አብሶሉት ነስቲ አይደለም የሚለው እሱን እኮ አሳየው እኮ። አብሶሉት ነስቲ አይደለም የሚል እኮ አላሳየውህም እንዴ? እሺ አሳየን። የቱ ጋር ልግለጥ? እንደዚህ አሁን ይሄንን እንደከፈኩት የቱ ጋር ልክፈትልህ? እንትን ባል ቅድም እኮ የነገርኩ ሉተር የተናገረውን ንግግር እኮ አመጣሁልህ። አሳየን እስቲ እኮስ አሳየን። ያለ ሳክ እኔ መክፈት አልችልም። እኔ እንዳንተ በሚሊዮን ፎሎወር የለኝ። ግን እንትን ከፎሎወር ጋር ምን አገናኙ ትላለህ? እሺ እኮስ እና ምንድን ነው ማስረጃ ምንድን ነው? እኮስ ንገረን። ባትከፍትም ማስረጃህን ንገረን። ነግሬሃለሁ። ሉተር እንትን ላይ ነው ላይፍ ኦፍ ማርቲን ሉተር ላይ ሉተር ከተናገረው ንግግር መሀል ያለ ሳክራመንቱ ሰው ላይፍ ኦፍ ማርቲን ሉተር ኮንፌሽን ነው እያልኩ አይደለም። ኮንፌሽን ነው አላልኩም። መች ኮንፌሽን ነው አልካልኩም። አይደለም እንደዛ ልል አይደለም። አንደኛ ላይፍ ኦፍ ማርቲን ሉተር የሉተር የህይወት ታሪኩ ማለት ነው። የህይወት ታሪኩን እሱ ጽሁፉ ስለ ሉተር የህይወት ታሪኩ ምናምን ነው። አሁን አንተ ያልከው ነገር አለ እየተባለ ያለው ንግግር ነው። ቆይ አንዴ ላይፍ ኦፍ ማርቲን ሉተር ላይ ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ኧረ እባክህ አንዴ ኪራ በጌታ ስም እንዴ ቆይ እንጂ አንዴ ችግር የለውም እኮ በቅንነት ነው እያወራን ያለ ነው። አሁን አለ እየተባለ ያለው ወርክስ ኦፍ ማርቲን ሉተር ላይ ነው። ላይፍ ኦፍ ማርቲን ሉተር ሳይሆን ወርክስ ኦፍ ማርቲን ሉተር ላይ ነው። ስንተኛው ቮሊዩም በየትኛው ኤዲሽን ምናምን የሚለውን አውጣውና ካለ መጽሐፉ ይኸው በውስጥ ላክልና እኛ እናውጣውና እናንብበው። ከዛ በኋላ እንደዛ ያስብላል አያስብልን የሚለውን በዛው እንድናየው ማለት ነው። ከዛን እሱን ይዘን ከምን አንጻር እናየዋለን? ወደ እምነት ደግሞ እንሄዳለን። ህፃናት አምነው ኦልሬዲ ድነዋል፣ ይቅርታ ተጠምቀው ድነዋል። ከዛ በኋላ ሳያምኑ ቢሞቱ ስቲል ይድናሉ። ስለዛ በቃ አብሶሉት ባይሆን ነው ያው ያለ እምነት ስለዳኑ እምነትም አብሶሉት ነሰሰቲ አይደለም ወደ ማለት ያሸጋግራል ነው ብዬ እየሞገጥኩ ያለሁት። ስለዚህ አሁን እኔ እያልኩ ያለሁት ምንድነው ማስረጃ ካለ በማስረጃ እንድናወራ የተጻፈውን እያነበብን የተጻፈ ነገር አስነብበን፣ ካልሆነ ግን እንደዚሁ ብቻ ይሆናል። እኔ ግን አሁን እያልኩ ነው፣ አሁን ከአንተ ጋር እያወራሁ ስለሆነ ማውጣት ስላልቻልኩ ነው። አሁን አውጣዋለሁ። ያለ ጥምቀት መዳን አይቻልም የሚለውን ከላጅ ካቴኪዝም ላይ አሁን ላሳይ ነው። ያለ ጥምቀት መዳን አይቻልም። ይሄ ታዲያ ከዚህ በላይ አብሶሉት ነሰሰቲ ያለ እንዴ አይቻልም ያለ ጥምቀት እያለ ያለ ጥምቀት መዳን አይቻልም እያለ ይህንን በነገራችን ላይ ወርክስ ኦፍ ማርቲን ሉተር ኮድ ላይ ላውጣልህ በእንተ ጥምቀት ላይ አለለ። እሺ ኮንሰርኒንግ ባፕቲዝም የሚለው ላይ አለ። በከባድ ሁኔታ ታዟል መዳን እንደማይቻል። በቃ አውጣው። እስከዛ እሱን የሚያስቀምናወራኝ ነው። እስከዚያ ድረስ ግን እኔ ላውራ ኪራ ማለት አብሶሉት ነሰሲቲ ማለት ለአንተ ምንድን ነው? እኔ አሁን የሌለው ነገር አብሶሉት ቀድሞ ቅርታ ቀጥል። አይ ምንድን ነው አሁን የሌለው ነገር? ለምሳሌ ቅድም እምነትንም አንስተናል እና ኤክሰፕሽናል የሆነውን ነገር ኤክሰፕሽናል ራሱ አያስፈልገውም። ሁሉም ነገር ፍጹም ግዴታ መሆን አለበት ነው። ለምሳሌ አንድ ሰው አምኖ ባልጠመቅም ኦኬ ማለት ይችላል። እሱ ላይ እኮ ነው መመለስ የምንችለው። ኦኬ እሺ፣ እንደዛ አላልኩም እኮ ቀሲስ ይቅርታና፣ የኔ ኮንሰርን ሲጀመር እቺ ዶክተር ነች የጠየቀችኝ እና መጀመሪያ ስገባም ዲፋይን አድርጌ ነው የገባሁት። አብሶሉት ነሰሲቲ ማለት ነው ማለት ነው የሚለውን እንደገና ከዛ ቀጥዬ ደግሞ አንድ ሰው ባይጠመቅም ሊድን ይችላል የሚለውን ደግሞ ከምን አንጻር የሚለውን አስቀምጬ ነው የገባሁት። እኔ አብሶሉት ነሰሲቲን ዲፋይን ሳደርግ እንዴት ነው ዲፋይን ያደረኩት? ምናልባት ፑር ኮኔክሽን እያለኝ ነው የተሰማው ከሆነ እኔ አብሶሉት ነሰሲቲ አብሶሉት ነሰሲቲ የሚለው እንዴት ነው ዲፋይን እያደረኩ የነበረው? አሁን ልክ ለምሳሌ አንድ ሰው አምኖ ጥምቀቱን አናንቆ ባልጠመቅም እኮ ድኛለሁ በሚል ኬዝ በዛ አይደለም፣ በፍጹም እንደዛም አይደለም። ምን እያልኩ ነው ግን
ምናልባትም በተለያዩ ኬዞች ሊሆን ይችላል። በተለያዩ ኬዞች አንድ ሰው ባይጠመቅ እሱማ ኤክሰፕሽናል ይችልባቸው እኮ አሁን ከእኛ ጋር አብሶሉት ነሰሲቲ አሁን ይኸውልህ፣ ይቅርታ በጣም እያወሩ ነው። አንድ ይነበብልህና ምን እንደሚል እንትን እንዳይልም ያው ዝም ብሎ ተቆራርጦ እንዳይቀርም ዘወላጅ ካቴኪዝሙ ላይ እሺ። እንደዚሁም ጥምቀት እንደዚሁም ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። እሺ። በተጨማሪም መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን ምን እንደማንል አለበለዚያ ምን እንደማንል ካልተጠበቅን ምን አንልም እንደማንድን ይላል። በቃ በምን አይነት ሁኔታ ነው የታዘዘው? በከባድ ሁኔታና በጥብቅ ታዘዋል ይላል። አንተ ከከባድ ሁኔታና በዚህ በጥብቅ የታዘዘውን እየሻርክ ነው። አሁን አንተ ኮንፌሽናል ሉትራን እንዴት ማምን ይችላሉ? ቆይ እሺ፣ ይኸውልህ ለዚህም እኮ እኔ እኮ መልስ ሰጥቼካለሁ። አሁን ይሄኛው ጭራሽ ኮንኮርዱ የሚያብራራው ጥምቀቱ ለድህነት መሆኑ ነው። እኔ አሁን ኖ ጥምቀቱ ለድህነት ብቻ ሳይሆን ኢቭን ያለ ጥምቀት መዳን እንደማይቻልም ጭምር ነው። እሺ እስኪ ዲፋይን አድርግ እስኪ እኔ አንተን ልጠይቅህና እስኪ አብሶሉት ነሰሲቲ ማለትን ማለት ነው የግድ የሚያስፈልግ የግድ አይደለ? ያለበለዚያ አይድንም ነው የምለው። አዎ ያንተው ምንድነው መጽሐፍ ሎጂክ ካቴኪዝም አለበለዚያ አይድንም ይላል ራሱ ቃል በቃል። እሺ አሁን ይኸውልህ የኔ ጥያቄ ምን መሰለህ፣ መጽሐፍ ቅዱሳችን ላይ ያለ ጥምቀት እንደሚድን አይናገርም ወይ? እስቲ ያለ ጥምቀት መዳን ይቻላል የሚል እስቲ ያሳየኝ። የለም አንደኛ ይቅርታ፣ አሁን ፋላሲ ሰራ ስላልከኝ አንተ ያልከው ምንድን ነው? መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻል አይናገርም ወይ አልከኝ። እንዴ ያለ ጥምቀት መዳን እንደሚቻል ይቻላል ያለበትን አምጣልኝ አልኩ። ራሱ እኮ ነው መጽሐፍ ቅዱሳችን ያለ ጥምቀት መዳን እንደሚቻላል ብሎ ይናገራል አይነት የሚመስል ነገር የተናገርከው። አይ እንደው ሳነበው ወደዛ የሚሄድ ነገር አለ እያልክ ከሆነ ደግሞ ቃላቱን ተዋቸውና ቃል በቃል እንኳን አይበል ሀሳቡን የሚያመለክት አንድ አምጣ እያልኩ ነው። አንድ ጥቅስ እሺ ሮሜ ምዕራፍ 10 ቁጥር 9 ላይ አንብብልኝና እዛ ክፍል ላይ ጥምቀት የሚል ነገር ካለ ታሳየናለህ። ሮሜ ምዕራፍ 10 ቁጥር 9 አውጣለት። ሉትራን ነህ ግን እርግጠኛ ነህ? ቆይ በጣም ይቅርታ መሀላችሁ ለመግባት አይደለም፣ ግን ኪራንም አኬድም ለማግባባት ኪራ ጥምቀት ለድህነት መሆኑን ታምናለህ አይደል? አዎ። ጥምቀት ለመዳን ግድ ነው ብለህ ታምናለህ? አዎ ኢንሰምሲንግ ሰው። እሺ ጥምቀት ሁል ጊዜም ግድ ነው ብለህ ግን አታምን ነው አርጊመንቱ አይደል? አዎ አንዳንድ ኬዞች አሉ። ለምሳሌ ኤክሰፕሽናል ኬዞች የሚባሉትን ነው። ልክ ቅድም ባነሳው መሰረት ሳይጠመቁ ለምሳሌ ማርቲርስ ብናነሳ ወይ ደግሞ የደም ጥምቀት የምንለውን ብናነሳ ማለት ነው። ዱን ለማለት ፈልገህ ነው? አይ እንደዛ አይደለም። ታዲያ ምንድን ነው? ወንድማችን ቅድም ለእኔ ዲፋይን ያደረክልኝ እኮ አብሶሊት ነሰሲቲ ማለት አንዳንድ ኬዞችን ተመርኩዞ ነው። ለምሳሌ በቀኝ የተሰቀለውን የቆርኔሌዎስን ቤተሰብ ብለህ ነው ዲፋይን ያደረክልኝ ከኤክሰፕሽናል አንጻር ነው። እና እስቲል አሁን ክሊር አልሆነልኝም ከኛ ጋር ያለህ ልዩነት። እኛ ኤክሰፕሽናል ላይ ምንም ልዩነት ያለን አይመስለኝም። እንዴት እንደተረዳሽኝ እኮ አልገባኝም። እኔ ቅድም እኮ አስረድቼሻለሁ። እንዴት ነው አንድ ሰው መጠመቅ አለበት? ይህንን እኮ ተስማምተናል። ኮንኮርዱም እንደዛ ይላል። ግን ሳይጠመቁ ግን በአንዳንድ ኬዞች ሳይጠመቁ ምድር ይሄ በቃ ባፕቲዝም የሚባለው ነገር አለ አይደለ? ውሃ ማፍሰሱ እሱ አይደለም። እያና ነው እኮ አይደለም። እባክህ አንተ ሰውዬ እንደሱ አይነት ነገር አትስራ፣ ስርዓት። እኔ እንደዛ አላልኩም። ይቅርታ፣ ሌላ ምሳሌ ብሰጥህ ኪራ፣ ሌላ ምሳሌ ብሰጥህስ? ስጠኝ። እሺ ኦኬ። ለምሳሌ እምነት ከመስማት ነው አይደለም? ይሄ አብሶሉት ነሰሲቲ ነው አይደለም? መስማት ማለት ለእምነት መስማት ለእምነት አሁን አብሶሉት ነሰሲቲ ነው። እምነት አይደለም።
እምነትን አይደለም የጠየኩህ። መስማት ለእምነት ነው ያልኩህ። መስማት እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል አይደል መጽሐፍ ቅዱስ። ስለዚህ ለእምነት መስማት ግዴታ ነው አይደለ? አይደለም። አይደለም። አንዱ ወይ ያለ እምነት ቆይ እዚህ ጋር ልመልስልህ። እምነት ማለት ነው በመስማት ይገኛል። ቆይ አንድ ጊዜ አንዴ ወይ ጠይቀኝና አንድ ጊዜ አንድ ላይ ልመልስልህ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። አንድ ሰው የእግዚአብሔርን ቃል ሰምቶ ምንን ያገኛል? እምነትን ያገኛል። ይሄ በቃሉ በኩል የሚገኝ እምነት ነው። አንድ ሰው ደግሞ በጥምቀት ለምሳሌ እኮ እንደዚህ እናምናለን አይደል? ለምሳሌ መስማት የማይችሉ እንደዚህ በቃ የአእምሮ እድገት ውስንነት ያለባቸው ሰዎች ሊኖሩ ይችላሉ። ለእነሱም እምነት አብሶሉት ነሰሲቲ ነው። ግን አሁን እነሱን አስረድቻቸው ምናምን ነገር ላይሰሙኝ ይችላሉ። እንዴት ነው ማስረዳ? እንዴት ነው እምነት በውስጣቸው ሊፈጠር የሚችለው ስንል በጥምቀት በኩል ደግሞ ለእነርሱ እምነትን ይፈጠርላቸዋል። በቃ ስለዚህ መስማት ለእምነት አብሶሉት ነሰሲቲ አይደለም። ላቀልልህ ነበረ ወደዚያ ወድኩ። ለምን መሰለህ? እምነት ከመስማት ነው የሚለው ሰው ለእምነት መስማት ግዴታ ነው አይደል? ይሄ ዘሆል ስለ መጽሐፍ ቅዱስ ስናወራ ስለ መስበክ ስብከት መቼም ወተን ስናስተምር እነዚህ ነገሮች ግዴታ ናቸው። ለምን እንደሸሸው አላውቅም። ግን ኤክሰፕሽናል የሆነ ነገር ፈልገህ ግን ግዴታ አይደለም ወደ ማለት ሄድክ። አየህ። ስለዚህ ምን ለማለት ፈልጌ ነበር ይሄን ያመጣውልህ? እምነት ከመስማት ነው። ለማመን መስማት ግዴታ ነው። ግን ይሄ ራሱ ኤክሰፕሽናል የሆነ ነገር ይኖረዋል። እሱ ምንድን ነው? ቅድም ያልኩህ ነገር አንተ ራስህ መለስከው። መስማት የማይችል ሰው ቢኖርስ የሚል ነገር ይሄ ማለት ግን አንዳንድ መስማት የማይችሉ ሰዎች ስላሉ ግን እምነት ከመስማት አይደለም ግን ልንልጋ አንችልም። ወይንም ደግሞ ይሄ አብሶሉት እንትን ይሄ ኔሴሲቲ ነው ግን አይደለም ግን ልንለው አንችልም ነው። ስለዚህ አንተ እያነሳቸው ያለው ቅድም ካቶሊክ ጋር ስታወራ ጥምቀት ግዴታ ነው ለመዳን ጥምቀት ግዴታ ነው ካለ እኮ በሌላ አነጋገር ምን ማለት ነው? መጠመቅ ግድ ነው ነው፣ ሌላ ነገር አይደለም። ኤክሰፕሽናል የሆነ ነገር እየታሰበ ግን ግዴታ አይደለም ማለት አይቻልም ለማለት ፈልጌ ነው። ቀጥሉ። እኔ ባይሆን እዚህ ላይ ቀሲስ ቅድም በእርግጥ የጠቀሰው ጥቅስ ስላለ መጀመሪያ ቆይ የእሱን እንትን እንዳለበት ወደ ጥቅሱ ሊድለት መሰለኝ፣ ግን እመለስበታለሁ። ይሁን የአንድ ክፈትለት ይቅርታ። ቅድም የጠቀሰው ሮሜ ላይ ነው ያለው። ቀሲስ ይቅርታ ካላስቸገር ደግምልኛለህ ሀሳብህን፣ ወጥቼ ነበር። እሺ በጣም ይቅርታ። እሺ ሮሜ 10 ቀጥሉ ከአክሊል ጋር ነው። ሮሜ 10 ቁጥር 9 ላይ አይደል ኪራ ያልከኝ? እሱ ነው ክፍሉ ይታያል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና፣ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። እሺ ሰው ምን እምነት እዚህ ውስጥ የለም ነው? ማን ይቅርታ፣ ጥምቀት እዚህ ውስጥ የለም ነው? ጥምቀት እዚህ ውስጥ የለም። እሺ አሁን በሚገባ አለ። እንዴት ነው ያለው የሚለውን ላሳየህ። አሁን መጽሐፍ ቅዱስን ዝም ብለን ነጠል አድርገን አንዷን ጥቅስ ላይ ብቻ ምንንጠለጠል ከሆነ በጣም ብዙ ነገሮችን እንጠላለን። አሁን አንተ ዝች ላይ ላሳየህ ነው። አንዴ ቆይ ይቅርታ ላሳየህ ኪራ። ቀጥታ ጽሁፉ ባይቀመጥ ራሱ ሌላ ቦታ ከአጠቃላይ የመጽሐፍ ቅዱስ ሀሳብ አንጻር ላሳየህ እኮ ነው። አንድ ነገር ሌላ ቦታ አትሂድ፣ አንዲት ጥቅስ ላይ ብቻ እናወራ ካልከኝ እምነት የሌለበት ማለት ስለ እምነት የማያወራበት ቦታ፣ ስለ ስራ ብቻ የተወራበት ቦታ ውስጥ እንጂ እምነትም አያስፈልግም ግዳርም ስራ ብቻ ነው የሚያስፈልገው ላስብል ይችላሉ። አይተዋል ምን አይነት አደገኛ አካሄድ ልንሄድ እንደምንችል። አሁን በአንተ አካሄድ እንሂድ ካልን አንድ ጊዜ ሮሜ እዚሁ ሮሜ መለስ በል ወደ 6ኛው ምዕራፍ 4 ምዕራፍ ብቻ ወደኋላ ተመለስ። ከዛ ቁጥር 3 ላይ ወይስ አይቻልም አይቻልም። ኢቭን መጽሐፍ ራሱ እኮ አልቀየርኩም። እዛው ሮሜ ላይ ነኝ። እኔ ሮሜ
ጥያቄ ሮሚ እመጣለሁ። እዛው ሮሚ 10 ላይ ልመልስልህ ነው። ኧረ እመኔ ልመልስልህ ነው እባክህ። መች ጠየቅኩ? ሮሚ ምዕራፍ 6 ኧረ እባክህ ልመልስ ነው። ሮሚ ምዕራፍ 10 እባካችሁ ጭቅጭቅ አደረጋችሁትና እንትን እንዳለው አንድ ኪራ ትቀጥላለህ እባክህን። ከጠየቀው ብትሰጠኝ እኮ በል መጠበቅ አለብህ። እሱን ከጠየቀ መጠበቅ አለባችሁ። ግን ሉተራውያን ከሆንክ እኮ ምዕራፍ 19 ብትሄድ ጥምቀት አይደለም ወደሚል ኮንክሉዥን አያስኬድህም እና ለአንተ የሚጠቅምህ አማን እኔ እኮ አላልኩም እኮ ግን አሁን ጊዜውን ስጠኝ። ሮሚ ምዕራፍ 10 ስጠይቀው ቆይ አንዴ እኔ ሮሚ ምዕራፍ 10 ስጠይቀህ ቅድም እኮ አውርተናል። ሮሚ ምዕራፍ 6 ስለ ጥምቀት እንደሚያወራ እኔ ሮሚ 6 ስለ ጥምቀት ያወራል ብቻ ለማለት አይደለም ያመጣው። አንተ ትንሽ ብቻ ለምን ሰዓትን አሰጠኝም? ትንሽ ሰዓትን ስጠኝ፣ ከዛ በኋላ አሳያለሁ። ኦኬ እንደዛ ይሻላል። እሺ ሮሚ ምዕራፍ 6 እንዲላል ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን ይላል። አሁን ይሄ ጥምቀት ከጌታ ጋር እንደምንሆንበት ምናምን የሚለውን ላሳያችሁ አይደለም እዚህ ጋር ያመጣኋችሁ። ሁላችሁም ጆሮአችሁን ስጡኝ። አሁን በፕሮቴስታንቶቹ አካሄድ ከሆነ ምን አይነት ችግር ውስጥ እንደሚከተል ማለት ነው። እዚህ ጋር ከጌታ ጋር አንድ የምንሆነው ብሎ ያስቀመጠው እምነት እዚህ ጋር አለ የለም? በጽሁፍ ደረጃ ካለ እስቲ አለ የሚል ሰው ካለ እስቲ ይታያችኋል። እስቲ ፈልጉ። እምነት የሚል እዚህ ላይ አለ በጽሁፍ ደረጃ እስቲ ምን አይነት ችግር ስለሚገቡ ላሳያችሁ። ቆይ ኪራ አንዴ ጠብቀኝ እኮ አውራ ብዙ ሰዓት ስጠኝ ስላልከኝ እየሰማሁህ ነው። እሺ ኪራ አንተ ነው ጠይቀህ። እዚህ ውስጥ እምነት አለ የለም? እዚህ ውስጥ እምነት አለ የለም? እምነት አለ የለም? እዚህ ሮሚ ምዕራፍ 6 ላይ ነው እንዲህ ክፍሉ የሚያወራው እኮ ስለ ጥምቀት ነው እኮ። አሁን እዚህ ውስጥ እምነት አለ የለም? ቆይ አይደለም አይደለም ማለት የለም ነው ወይስ ምንድነው? ስማኝ ቆይ ምናልባት እኔ ደቂቃ ልስጥ ብዬ ነው ዝም ያልኩህ እኮ። እዚህ ውስጥ እምነት አለ የለም? መለስልኝ መጀመሪያ ኪራ። ያኛውን እንድመልስልህ እኮ ነው ወደ ሮሚ 10 ሜጂ እንድመልስልህ። ምን አገናኘው? እሺ የሚያገናኘው ልንገርህ። ምን አገናኘው የሚል ጥሩ ጥያቄ ጠይቀኸኛል። እዚህ ጋር ሰው ከጌታ ጋር አንድ ጠይቀኸኛል። ምን አገናኘው ስላልከኝ የሚያገናኘው ልንገርህ። ክሊር እናድርገው። አንዴ ስማኝና ክሊር እናድርገው። ምን ያገናኘው ስላልከኝ መልስልኝ ወይስ መስማት አልፈልግም? አይደለም እሺ 10 ሰከንድ ስጠኝና 10 ሰከንድ ስጠኝና ጥያቄ የነበረው ምንድን ነው? ስለ ጥምቀት በብዙ አወራን እኮ በብዙ። እሱ አይደለም የኔ ጥያቄ ነበር። መቼ አወራሁ ስለሱ? ጥምቀት ያድናል የሚል ነገር ነው እያሳያሉ። እኔ ማወራህ አላልኩም። ቆይ አንዴ ስማኝ። ስለዚህ እሱን ተውና እስኪ እኔ ወደ አወራሁ የነበረው። እሺ ሮሚ ምዕራፍ 6 የመጣበት ምክንያት ምንድን ነው? እስኪ እየሰማህ አይደለም? አንዴ ያዘው። እሺ ሮሚ 6 ጋር ለምንድን ነበር የመጣሁት? ለምሳሌ እሺ እዚህ ውስጥ ማን አለ? እሺ አማን ለምሳሌ ለምንድን የመጣሁት ብያለሁ። አማን ይንገር ወይስ ንገረኝ። ሮሚ 10 ተነበበና ጥምቀት እንደሌለ ወደ ኋላ ጥምቀት እንዳለው ለማሳየት ወደ ኋላ ሄደን እንዲህ በማለት ነው ወደ ሮሚ 6 ሮሚ 6 ጋር አንዴ ሮሚ 6 እንደዛ አይደለም። ዮኒ አንዴ ኪራም አንዴ ኧረ እባክህን ኪራ እባክህን በጌታ በኢየሱስ አሁን እግዚአብሔር ይስጥልኝ ብለህ ገባ። ገና ለገና ከአንተ ጋር ሊሄድልህ የሚችል ስለመሰለ ማለት ነው። በጣም ያስገርም። በዚህ ደረጃ ጥሩ ይመስለኛል። እንትን አደረጋችሁ ለመረዳት ለመማማር ቢሆን የሆነ ነገር ይዘን እንወጣለን እና ከታች የሚሰማው ሰውም ጭቅጭቅ ሲሆን ጥሩ አይደለም። ኪራ አኬንቶ እና ይቅርታ 10 ላይ ውሰደኝ እኔንና አስረዳኝ ልታመጣ ያሰብከውን ሀሳብ እንረዳ። እዛ አኬን ደግሞ መለስና 6 ላይ የወሰደበትን ለእኔ ያስረዳኛል። አንተን ያስረዳህ በእኔ አድርጎ አንተን ያስረዳህ። ግን ቀጥል ኪራ 10 ላይ ውሰድለት 19 ላይ ኪራ እና ኪራ ጠይቀኝ እኔ። እሺ ሮሚ ምዕራፍ 9 ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር
እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትላለህ ይላል? ትድናለህ ይላል። አንድ ሰው ወንጌል ተመስክሮለት ኢየሱስ ጌታ እንደሆነ በአፉ ቢመሰክር በልቡ ቢያምን ምን ይላል? ይድናል። ሰው በልቡ ቢያምን ይጸድቃል፣ በአፉም ቢመሰክር ምን ይላል? ይድናል። በእርሱ የሚያምን ሁሉ አያፍርም ይላልና ይላል። እዚህ ውስጥ ምን የለም? ጥምቀት የለም። አሁን ለምሳሌ እንደረዳህ ነው ኪራ፣ ጥምቀት የለም ስትል ጥምቀት የሚለው ቃል የለም ነው ወይስ በመጽሐፍ ቅዱስ ሀሳብ ላይ ወስደን ጥምቀትን አናስገባም ነው? ኧረ አይደለም። በዚህ ኮንቴክስት ብቻ ነው እያወራሁ ያለሁት። እኔማ ስለ ጥምቀትማ እኮ ማምነውን እኮ መጀመሪያ ነግሬሃለሁ። እሱ አይደለም ፖይንቴ። እኔ አሁን ለምሳሌ አንድ ሰው አለ፣ እሱ ያላመነ ሰው ነው። እሱን ያላመነ ሰው ምን ብለው ስለ ኢየሱስ ክርስቶስ በመሰክርለትና ኢየሱስ ጌታ እንደሆነ ቢያምን እና ባፉ ቢመሰክር ያ ሰው ይድናል። ግን ያ ሰውዬ አልተጠመቀም። እንደነዚህ አይነት ምንባባትን መጽሐፍ ምን ያደርገናል? ያስነብበናል። ስለዚህ አንድ ሰው በእምነት በኩል እንደሚድን መጽሐፍ ቅዱስ ይነግረናል። እኔ ኮንሰርን በቃ አሁን ደግሞ አኬ ውሰደን ሌላ ጥቅስ ላይ ቆይ አልጨረስኩም። ኪራ ጋር እንድረዳው ነው። አንዴ ይቅርታ፣ ሁሉም ሰውታችን እንዲረዳው ማለት ነው። በጣም ጥሩ ሁኔታ የተናገርከው ነገር። እሺ ችግር የለውም። ልስማማ ላልስማማ እችላለሁ። እንድረዳ ይሄኛው ምዕራፍ 19ን አንተ ከጥምቀት ጋር እንዴት ነው የለየኸው? እንደ ሉተራን ምቀቱን ሉተራን አምኖ መጠመቅ አለበት የሚል እምነትም ስላለ አንተ እንዴት ለየኸው? ይህንን ጥቅስ ከጥምቀት እንዴት ለየኸው? ለመረዳት በጣም አሪፍ። እሺ ቲንክ ይኸውልህ እያወራን መቼም ከመጀመሪያው ስለነበርክ እያወራን የነበረውን ኮንሰርን አንተ ታውቃለህ። እኔ አሁን ከጥምቀት ጋር እየለየሁ ምናምን አይደለም። በፍጹም እንደዛ እያደረኩ አይደለም። እኔ እያደረኩ ያለሁት አኬ ምን አለኝ መሰለህ? ያለ ጥምቀት በፍጹም ሰው አይድንም፣ አብሶሉት ነሰሲቲ ነው አለኝ። ማን ነው እንደዚህ ያለኝ? አኬ ነው። እንደዛ ሲለኝ አረ መጽሐፍ ቅዱስ እኮ በእምነት ደግሞ ሰው እንደሚድን ይነግረናል አልኩት። ከዛ የት አለ እስኪ ያለ ጥምቀት ይድናል የሚል አምጣ አለኝ። አረ ኤግዛክት ወርድ ፋላሲ እየተሰራህ ነው አልኩት። ከዛ አይ ፋላሲ አይደለም አለኝ። ከዛ ምን አልኩት? እሺ ስለዚህ አምጣ ሲለኝ ሮሜ ምዕራፍ 10 ቁጥር 9 ላይ አመጣሁት። ከዛ ምን አልኩት? ይኸው እዚህ ቦታ ላይ ጥምቀት የለም ብዬ ነው የተናገርኩት እንጂ በፍጹም ከባፕቲዝም ጋር እያነጻጸርኩኝ ጥምቀት አያድንም የሚለውን ኮንክሉድ ለማድረግ በፍጹም አይደለም። እንደዛ አይደለም። ኮንሰርኑን ታውቃለህ። ማይክ እንዳታበረኮኝ ስለተረዳሁት ለወራ ሳይሆን እንትንን ሁላችንም ግልጽ እንዲሆንልን። ስለዚህ ይህንን ጥቅስ ያመጣው ያለ ጥምቀት እምነት ብቻውን ያድናል የሚለው እሱን ልጠይቅ ነው። ጠብቀኝ ስለምጠይቅ ሉተራን ስለሆነ ከታች ያላችሁ በጣም ከታች ያላችሁ ቅዱሳን ፕሊስ ታብና ሼር እያደረጋችሁ እያዳመጠን በዞ ታብና ሼሩ እያደረጋችሁ እንዳይቆራረጥ ማለት ነው። እሺ አማላችሁ ደግሞ ሲሶም ቪዲዮ ሰርቷል፣ ገብታችሁ ታብታብና ላይክ አድርጉላት በዚህ አጋጣሚ። እሺ ኪራ ተመለስልኝ፣ ጠፍተሃል። አለው እየሰማሁ ነው። እሺ ኪራ፣ ስለዚህ አብሶሉት ነሰሰሪ አይደለም ለማለት ያመጣው ጥቅስ 10:9 ነው። ኤክሰፕሽኖችን ቢሆን አውድ አንደርስታንድ 10:9 አምጥተህ እንዴት ጥምቀት አብሶሉት ነሰሰሪ አይደለም የሚል ቄስ ሰራ? በ10:9 መሰረት ጥቅሱ አብሶሉት ነሰሰሪ አይደለም ይላል ወይ ጥቅሱ? ለምንድን ነው ይህን ክፍል አንስቼ አብሶሉት ነሰሲቲን አይደለም ያልኩት? ምክንያቱም እዚህ ጋር ሰው ያለ ጥምቀት በእምነት በኩል እንደሚድን ስለሚያሳይ ነው ይሄኛው ክፍል። ሌላ እርግጠኛ ነህ ይሄ ክፍል ያለ ጥምቀት ሰው ይድናል ይላል? ቆይ አማን ሚስ አንደርስታንድ እንዳታርገኝ። ይኸው ኢየሱስ ጌታ እንደሆነ በአፉ ቢመሰክር ጀስት አሁን ይሄ ከመናገር ከመመስከር አንጻር ነው፣ ወይም በልብ ከማመን አንጻር ነው እየተወራ ያለው አይደለ? ዜን ይህን ሰው ቢያምን በአፉ ቢመሰክር ምን ያደርጋል? ይድናል። በቃ ይድናል ይላል። ስለዚህ እዚህ ክፍል ላይ ምን የለም? ጥምቀት የለም ነው የኔ ፖይንት። ስለዚህ የእሱን ሀሳብ ግዴታ ማመን አይጠበቅብህም። አማን አንተ ዝም ብለህ የእሱን ሀሳብ ዝም ብለህ ብቻ ስሰማውና ወደ እኔ ሀሳብ ደግሞ ሄደን ደግሞ የኔንም ስመጣል። እሺ መልካም። ቆይ ኪራ እዚህ ጋር ለመጨረስ አንተ ጥምቀት ለድህነት ነው ብለህ ታምንና ችግር የለውም። አልገባም። አንድ ሚዩት አድርጓል። ስማኝ፣ ጥምቀት አብሶሉት ነሰሰሪ አይደለም ለማለት
ሮሜ 10:9 ጠቀስክና ሮሜ 10:9 እምነት ጥምቀት ስለማይል ጥምቀት አብሶሉት ነሰሰሪ አይደለም የሚል ኮንክሉዥን እንዴት ለእዛ ላይ ደረስክ? ጥምቀት የሚል ስለሌለው ነው ወይስ አንተ በኮንፌሽንህም ቢሆን በእምነት ከሉተራን አንጻር የምታምነው ጋር እንዴት አይጋጭብህም? እሱን ደግሞ አስታርቅልኝ። አልታረቅም ስላለኝ ማለት ነው ለኔ። አንድ ደቂቃ ብቻ ስጠኝ እና ለሁለት ደቂቃ ጠይቄሃለሁ። እንዴት ነው የማምነው? እንዴት ነው የማምነው? አንድ ሰው በጥምቀት ይድናል። አንድ ሰው በደንብ በጥምቀት ይድናል። ጥምቀትም ያድናል፣ የእግዚአብሔርን ጸጋ ይሰጣል በደንብ። አሁን ስለ ሳክራመንቱ ስናወራ እንደ ሚንስ ኦፍ ግሬስ ነው የምናወራው፣ ወይም ጸጋን የመቀበያ መንገድ አድርገን ነው የምናያቸው። ለምሳሌ እዚህ ጋር ኤግዛምፕል ምናልባት ላንሳለህ። አንድ ጊዜ የተጻፈ ጽሁፍ ላይ ያየሁትን አሪፍ ኤግዛምፕል ብዬ የማስበውን ምናልባት ፖይንቲን ከገለጸልኝ ላሳይ። አሁን አንተ አለ ለተቸገረ ሰው ብር መስጠት ብትፈልግ ለዛ ሰው በሞባይል ባንኪንግ ትራንስፈር ታደርግለት ትችላለህ። ዝም ብለህ ብሩንም ልሰጠው ትችላለህ። በሰው በኩል ልሰጠው ትችላለህ። እግዚአብሔር ለእኛ የሚሰጠንን ድህነት በእምነት በኩል ሊሰጠን ይችላል። በጥምቀት በኩል ሊሰጠን ይችላል። በቅዱስ ቁርባን በኩል ሊሰጠን ይችላል። እሺ ይሄን ካልን አንድ ሰው ሳይጠመቅ አይድንም የሚለውን ኮንክሉዥን ከየት ልናመጣ እንችላለን? ወይም አሁን ይኸውልህ በአብሶሉት ነሰሲቲ ኬዝ ነው እያወራ ያለሁት። ከላርጅ ካቴኪዝሙ ጋር እየተጣላው ሳይሆን በአብሶሉት ነሰሲቲ ኬዝ ስናወራ አንድ ሰው በእምነት በኩል አይድንም ወይ? በእምነት ብቻ ማለት ነው። ሶላፊዴ አይደለም ግን ይሄ ፌዝ የሚባለውን ነገር በልቡ አምኖ በአፉ ቢመሰክር ይሄ ሰው አይድንም ወይ? ኤግዛክትሊ ይድናል። ስለዚህ አብሶሉት ነሰሲቲ የሚለው ነገር አያስኬደንም ነው በቃ የኔ ፖይንት። አሁን አይ ቲንክ እንደ ከተረዳው ይህንን እንደተረዳው ለማወቅ ማለት ነው እያልከኝ ያለኸው ሰው በጥምቀት ይድናል፣ በእምነትም ይድናል። መጽሐፍ ቅዱስ ላይም ሌሎች ሀሳቦች ላይም በእምነት መዳን ስላለ ባይጠመቅም በእምነት መዳን የሚናገሩ ክፍሎች ስላሉ በእምነትም መዳን ይችላል። እግዚአብሔር ድነቱን በእምነት በኩል ሊሰጠው ይችላል። እዚህ ጋር አንድ ደግሞ ትልቅ ነገር እንድትይዝልኝ የምፈልገው ለምሳሌ አንድ ሰው ማለት ነው ዲናይ ቢያደርግ ያንን ጥምቀት ዲናይ ቢያደርግ ያ ሰው ለምሳሌ አምኛለሁ በቃ ባልጠመቅም አይነት ኬዝ አይደለም እያወራ ያለሁት። ኦኬ ይህንን ከግምት ውስጥ ካስገባልኝ በቃ አማን ቁልፍ ነገር ስለሆነ ነው። ይቅርታ አሁን ይኸው እነዚህ አሁን እያልከን ያለው ኪራ በእምነትም ይዳናል በጥምቀትም ይዳናል ነው አይደል ያልከው? ሀሳቡ በእምነትም ቆይ ግደለም በእምነትም ይዳናል በጥምቀትም ይዳናል ነው አይደለ? በሁለቱም ቀሲስ ሀሳቤን ከተረዱኝ እንዴት መሰለ ማብራሪያ አይደለም። ይኸውልህ እኔ ተረድቻለሁ አብሬ ከቅድም ጀምሮ ስለቆየው ነው። በእምነትም ይዳናል በጥምቀትም ይዳናል ነው አይደል አንተ እያልክ ያለው እኮ? አይደለም አንድ ሰው ለመዳን ቆይ ወደ ማብራሪያው ትሄዳለህ። መጀመሪያ መልስልኝ። አንድ ሰው ለመዳን ማመን ነው ያለበት። እምነቱን ለማግኘት ግን ሚንስ ኦፍ ግሬስ ብዬ ያብራራሁት። ቆይ ይኸውልህ ይኸውልህ አሁን እኛ እኮ እየጣርን ያለ ነው ግዴታ የሚለውን ነገር መለየት ነው የምንፈልገው እኛ። ኦኬ ስለዚህ አንተ በዚህ ጥቅስ መሰረት ኦኬ በእምነትም በአፍ መስክሮ የኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ስለሚል ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ስለሚል ጥምቀትን አብሶሉት ነሰሲቲ አያረገውም። ስለዚህ በዚህም ይዳናል። ስለዚህ በእምነት እንደዚህ ባለው ሁኔታም ይዳናል በጥምቀትም ይዳናል ነው እያልከን ያለው እንደዚያ ነው አይደለ? ኦኬ ልብ አድርግ እንግዲህ ይሄንን ያዝና አሁን ግዴታ አስፈላጊ ነው የምትለዋን መለያውን ጥያቄ ጠይቃለሁ። ግዴታ ማለት ምን ማለት ነው? ግዴታ የሚባለው ምንድን ነው የሚለውን የምትለየው እዚህ ጋር ነው። አሁን የምጠይቅ ጥያቄ ኦኬ አንድ ሰው አምኖ ኦኬ ቹዝ ዘ ቤስት ዋን ነው። እንደዚያ ከሆነ ኦኬ በሁለቱም በኩል መዳን ይቻላል። ስለዚህ ጥምቀትና
ሰው በጥምቀትም ይድናል፣ በእምነትም ይድናል። አንድ ሰው መርጦ ለምሳሌ አይ በእምነት ይሻለኛል በቃ በዚህ ይህንን በአፌ መስክሬ ብቻ እድናለሁ ብሎ ጥምቀትን መተው ይችላል? አይችልም። ለምን? ግዴታ እኮ አይደለም። ያመነ ሰው አልጠመቅም አይልም። ስለዚህ መጠመቅ ግዴታው ነው ማለት ነው። እንዲህ ያው እስከቻለ ድረስማ ይጠመቃል እንጂ። እንግዲህ አይሆንም። አብሶሉት ኔሴሲቲ ማለት ይሄ ነው። የሆነ ተጨማሪ ቆይ አንዴ ይኸውልህ፣ ግዴታ አይደለም የምትለው ኦኬ። አንድ ሰው ጁስና ውሃ ቀርቦለት አይ ጁስ ውሃው ጁሱ ባልጠጣም ችግር የለውም ውሃ ጠጣለሁ ብሎ መርጦ መተው ከሆነ ነው። አለበለዚያ አንድ ጊዜ ስማኝ። ይኸውልህ አንተ እኔ በጣም የምንቸገረው እኮ ብቻ የሚል ነገር ይዛችሁ ትመጡና ሌላ ተጨማሪ ነገር ታመጣላችሁ። ይኸው ቃላት እኮ የራሳቸው ሚኒንግ አላቸው አይደለ እንዴ? ብቻ ካልክ ሌላ ነገር የለም ማለት ነው። በሌላ አነጋገር አሁን እዚህ ጋር የምትለው ግዴታ ስንሰማችሁ ስለነበረ በጣም ይቅርታ ጋር ክርክር ሲሆን እገባለሁኝ። ምክንያቱም አድማጩን ቀጥሉ። ለምንድን ነው መሰለህ አማን እኔ ግዴታ የምትለው ለመለየት ከፈለግን እንደው ዝም ብለን እንጨቃጨቅና ዝም ብለን እንቀጥል ካለም ይቻላል። እኔ ዝም ማለት እችላለሁ። ግን ይኸውልህ ግዴታ ማለት ምን ማለት ነው? መጀመሪያ ግዴታ ማለት አሁን ስለ ግዴታ ስታወራ በመጽሐፍ ቅዱስ ውስጥ ኤክሰፕሽናል ኬዝ እያስብክ አይደለም የምታወራው። ኦኬ ህግ አለ። አንድ በጣም ይቅርታ እሱ ግን እርሱን አስገብቷልና ዴፊኒሽን ውስጥ በቃ ባንስማማ መቀጠል ነው። ወደ አኬ ነው መቀጠለው። አሁን በጣም አኬ ቀጥታ ቀጥሎ ጥቅሱን ቢያሳይ ነገሩ ቀላል ነበር የሚሆነው። ወደ አኬ ሄዳለሁ። አማን ግን አስታውሳቸው አሁን የኪራ ብሎ የነበረውን እዚህ ሮሜ 10:9 ላይ ጥምቀት የሚል ስለሌለ በቃ እምነት ብቻ ያለ ጥምቀት ብሎ ነው ያስቀመጠው። እዚህ ጋር ጥምቀት የሚል ቃል ስለሌለ ማለት ነው። አሁን ደግሞ ደሱ ዲፋይን አላረኩም እባክህ። እሺ አማን ምንድን ነው የተረዳው? በቃ ቶ አሁን አንተ ኪራ አሁን ጊዜ ስላለ እናንተ ክሮስ ስታወሩ እኩል ስለተቸገረን ወደ አኬ ነው የሚሄደው። እሺ አኬ ጥምቀት አብሶሉት ነሰሰሪ ነው ወይ? ከዛ ልጀምር። እሺ አሁን እንግዲህ ቃላቱን የሆነ አብሶሉት ነሰሰሪ ነው ምናምን የሚለውን ቃላቱን መጠቀም ካለብን እንጠቀማቸውና የግድ ነው በቃ ጥምቀት ለድነት ወይ የእናንተ ተርሚኖሎጂ ተጠቀምና ጥምቀት ለድነት የግድ አስፈላጊ ነው። ጥምቀት ለድነት የግድ አስፈላጊ ነው። እና ከዚህ አንጻር ግን ሮሜ 6 ላይ ያለው 6 ላይ ለምን እንደሄድ አስረዳ። ቀጥል ያንተ ሰዓት። እሺ እና ሮሜ 10:9 ላይ ቅድም ኪራ ሲናገር ሰው ምንድነው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል ማን የሚል ቃል አለ። በልቡ ማመንና በአፉ መመስከሩ እንደሚድን ስለተናገረ እዛ ጋር ግን ጥምቀት የሚል ነገር ይኸው አሳየኝ ጥምቀት የሚል ዶን ብሎ ሲናገር ነበር። እንደዚህ ቦልልኝ ማለት ነው። ጥምቀት የሚል እዛ ጋር ስለሌለ በቃ ጥምቀት ግድ አይደለም ማለት ነው የሚለው ነው ለማሳየት እንግዲህ ያንን ጥቅስ የጠቀሰው ጥምቀት የሚለው ቃል እዛ ጋር ስለሌለ ማለት ነው። ኦኬ ሮሜ 6 ላይ ለምን እንዳመጣው ላሳይ። አማን እንዲህ ይላል ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ነው የሚለው። ሰው ከጌታ ጋር አንድ ሳይሆን መዳን አይችልም። ግልጽ ነው። ይኸው ከጌታ ጋር አንድ የምንሆነው ደግሞ በጥምቀት ነው ብሎናል። እዚህ ጋር እምነት የሚል ቃል የለም። እምነት የሚል ቃል ስለሌለ እምነት ግድ አይደለም ምንድን ነው ማለት አለ። ለምን እንደዛ አሁን በዛ ደረጃ ሰነፍ አይደለም ማለት እምነት የምትል ቃል ስለሌለች ከጌታ ጋር አንድ ለመሆን እምነት አያስፈልግም ግድ አይደለም አያስፈልግም ሳይሆን ግዴታ አይደለም የሚል እንደዚህ አይነት ቃል ልጠቀም አልችልም። ቃሉ ባይኖር ራሱ መጽሐፍ ቅዱስ ላይ የተለያየ ቦታ ላይ የተነገሩ ነገሮችን አንድ ላይ አድርገን እንደ አጠቃላይ እንቀበላለን እንጂ አሁን እዚህ ጋር ጥምቀት ስለሚል እሺ፣ ተጨማሪ ደግሞ አንደኛ ጴጥሮስ ላይ ሄዱልኝ። አንደኛ ጴጥሮስ ምዕራፍ 3 ላይ ሄድልኝ። አንደኛ ጴጥሮስ ምዕራፍ 3 ተመልከቱ ጋይስ። አንደኛ ጴጥሮስ ምዕራፍ 3 ከዛም ጠይቀኛል አማን የምትጠይቀኝም ካለ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይልና የሰውነትን ልክ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ጥምቀት አሁን ያድነናል ባፕቲዝም ናው ሴቭስ ዩ ብሎ ይናገራል። ጥምቀት አሁን ያድናችኋል ያድነናል ጥምቀት። እሺ እዚህ ጋር አሁን እምነት የሚል የለም። ቃሉ አለ እምነት የሚለው ቃል የለም። ስለዛ እምነት ግዴታ አይደለም፣ ግዴታው ጥምቀት ነው ልንል ነው። እንደዛ ልን አልችልም። አሁን ቃሉ ባይኖር ራሱ በውስጥ ታዋቂነት ግን እምነት እንዳለ አውቃለሁ። ስለዛ እምነት እዚህ ክፍል አለ የለም ካልከኝ አለ ነው የምልህ። ጥምቀት ያድናል የሚለው ላይ እምነት አለ የለም ተብዬ ብጠየቅ ኧረ እምነት አለ። ኦኬ
አንዱ ከአንዱ የሚነጣጠል አይደለም። የሆነ ክፍል ላይ ጥምቀትን ብቻ አንስቶ ቢናገር፣ የሆነ ክፍል ላይ እምነትን ብቻ አንስቶ ቢናገር እምነትን ብቻውን ቃሉ ሲጠቀመው ጥምቀት የለም እያልኩኝ፣ ጥምቀት ብቻውን ሲያስቀምጠው እምነት የለም እያልኩኝ እንደዛ የሚሄድ አይደለም። ይሄ የስንፍና አካሄድ እንዳይሆንብን መጠንቀቅ አለብን። ገላትያ 3:27 ላውጣልኝ ከይቅርታ ጋር ገላትያ 3:27 ላይ እሺ ከክርስቶስ ጋር ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አሁን ከክርስቶስ ጋር አንድ ለመሆን ተጠምቃችኋል። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት አለ። የተጠመቃችሁ ናችሁ ክርስቶስን የለበሳችሁት ካለ አይ ክርስቶስን የለበስ ነው በእምነት አይደለም ልንል አንችልም። በእምነት ክርስቶስን እንለብሰዋለን። በጥምቀት ብቻ አይደለም። ቃሉ ለዚችኛዋ ቃል የተጠቀመው እምነት ስላልሆነ ብቻ እምነትን ልናወጣው አንችልም ነው። እምነት በተለያዩ ክፍል ይጠቀስ መሽ ጠይቀኝ። ለሉተራን እነዚህ ጥቅሶች መጥቀስ እናንተ የምትለያዩበትን ጉዳይ ለማወቅ እየሞከርን ነው። እንግዲህ እሺ ኦኬ፣ ሳይጠመቁ መጽሐፍ ቅዱስ ውስጥ ሳይጠመቁ እንደ ኤክሰፕሽንም ቢሆን እንደምንም ቢሆን የዳኑ ሰዎች አሉ። ቤተክርስቲያን ከተመሰረተችው በኋላ ሳይጠመቅ የዳነ ሰው በመጽሐፍ ቅዱስ ላይ አይቼ አላውቅም። ግን በኢርሲያን ታሪክ ውስጥ ግን አለ። ስለዛ እቀበላለሁ። በኤክሰፕሽናል የሆኑ ነገሮች ይኖራሉ። ሰው አጋጣሚ ለምሳሌ ማርትርስ ለምሳሌ ለመጠመቅ ጊዜው ሳይኖራቸው የሞቱ ሰዎች ቢኖሩ ይድናሉ። እነዚህ ይድናሉ። ምንም ግልጽ ነው። ትልቅ ጥምቀት ነው። ስለዚህ በጣም የሚገርምህ እንደውም በኢርሲያን ታሪክ ውስጥ ኢቨን እንባን ራሱ ይጠቅሳሉ። በጣም የሚያስገርም ነው። እንባን አሁን ሰሞኑን የሆነች ነገር እየጨማመርኩ ነበር የሆነ ማዘጋጀው ነገር ላይ እና ኢቨን እንባን ራሱ ጨምሮ ነገር አይደለም ደም እንባን ሳይቀር ማለት ነው። በቃ መሆን የማይችልበት ሁኔታ ላይ ሆነው አጋጣሚ በእነዚህ አይነት ሁኔታ ውስጥ ካለፉ ያ ነገር ጊዜ ሊቆጥርላቸው ይችላል። እሺ እንደዛ ከሆነ ኤክሰፕሽኑ ላይ ካለ በኤክሰፕሽኑ ኬስ አሁን እያወራኝ ያሉት በኤክሰፕሽኑ ኬስ እንደሆነ ይያዝልኝ ከተማውን ባልከው መሰረት ማለት ነው። በኤክሰፕሽኑ ኬስ ያዳናቸው እምነት እንጂ ጥምቀት አይደለም ማለት እንችላለን። ልክ ነኝ? እሺ በኤክሰፕሽኑ ኬዝ እንሂድ ካልን ለመዳናቸው ምንድን ነው የተቀመጠው እዚህ ጋር እምነቱ ብቻውን ይሆናል ያለ ጥምቀት ማለት ነው። ግን ይህንን ያዝ አድርገን ግን ማለት ነው ወደ ምን ደግሞ መሄድ እንችላለን? ለምሳሌ በራሳቸው በሉትራኖቹ ህፃናት ሲጠመቁ ይድናሉ። ህፃናት ሲጠመቁ የሚድኑ ከሆነ ግን እንደዚህ አሁን ቅድም የተጠቀሰው ሮሜ 10:9 ላይ ያለውን እንግዲህ ሰምቶ ስለማመን ነው የሚያወራው። ዝቅ ብላችሁ ስታነቡት በነገራችን ላይ እዛው ሮሜ 10 ላይ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው እያለ ይሄዳል። እዛው ሮሜ 10 ላይ ሰምተው ወደ ማመን ያልደረሱ በአፋቸው ወደ መመስከር ያልደረሱ ህፃናት ግን ተጠምቀው ድነዋል። ኦልሬዲ ቢሞቱ እነዛ ሰዎች ለምሳሌ አሁን ኤክሰፕሽናሊ ያለ እምነት ድነዋል። እነዚህ ሰዎች በምን ብቻ ድነዋል ሊባል ነው? በጥምቀት ብቻ። ስለዛ ይሄ ከአብሶሉት ነሰሰቲ ጋር ተያይዞ በዛ መስል አይደለም ነው። እሱ ጋር በጣም አንድ እዚህ ላይ ኮሜንት ለማድረግ ኢቨን ሰማዕታት እኮ ራሱ ያለ ጥምቀት ሳይጠመቁ ዳኑ የሚባለው ሰማዕትነታቸው እንደ ጥምቀት ተቆጥሮላቸው ነው እንጂ የጥምቀት ጽንሰ ሀሳብ ወጥቶ አይደለም። የሚታየውን ሳክረመንት አልፈጸሙም ለማለት ነው እንጂ ትክክል እንባቸውንም እንደ ጥምቀት ይቆጥሯል አይደለም። ማቸው ባፕቲዝም ኦፍ ዲዛይርም አይ ቲንክ ኪዳን ስለሚቀበል እሱ ብዙ አያጋጭንም። አሁን የሁለታችሁን እኮ ለማስጠጋትም እየሞከርኩኝ ልዩነቱንም ለማየት ሰዎች እንዲሞክሩ እያደረግኩ ነው። እና ስለዚህ በኤክሰፕሽናል ኬስ ሰው ያለ ጥምቀት ያለ ሳክራመንቱ ይቅርታ ወይ ደግሞ ያለ ውሃ ጥምቀት እንደዛ ብዬ ላስቀምጥ ወይ ደግሞ ስፔሲፊካሊ ያለ ውሃ ጥምቀት የሚድንበት ኬስ ይኖራል። ያለ እምነትም የሚድንበት ኬዝ ይኖራል። እሱ ወደ ኪዳ የሚገለበጣ ጥያቄ የሚመጣ ችግር። ስለዚህ ያለ እምነትም ደግሞ የሚድንበት ኬስ አለ። ለምሳሌ አብሯቸው መቀበል የማይችሉት እግዚአብሔር ማዳን ይችላል። ስለዚህ ምንድን ነው ልዩነታችሁ? ኪዳ ኤክሰፕሽኑ ካልሆነ አሁን ኪዳ ነው የምትመልስልኝ። ይሄኛው ቅድም እኮ መልሶልህ አላማን ማለት በቃ ሰው ይሄ በሰማዕትነት ምናምን ብቻ አይደለም አለ በግልጽ። ስለዚህ ልክ አንድ ላይ ያላመነ ሰው ልክ ስነግረው ወንጌልን ስሰብከው አምኖ ከመሰከረ በቃ ይድናል አለ። ግን አልጠመቅም ማለት ደግሞ አይችልም ማለት እሱ ይመልስ ለኪዳ ስለሆነ እሱ ይመልስ ኪዳ ነው እንደተሰማኝ ይፈልጋለሁ እንድረዳህም ነው። ያለ ኤክሰፕሽናል ኬስ በጥምቀት ያለ ኤክሰፕሽናል ኬስ ያለ ጥምቀት የዳነ በመጽሐፍ ቅዱስ ወይ በቤተክርስቲያን ታሪክ ውስጥ አለ? የለም።
ያለ ኤክሰፕሽናል ኬዝ ምናልባት ስለዚህ ይሄ አብሶሉት ነሰሰሪ የተቀመጠው ለኤክሰፕሽናል ኬሶች ብቻ ነው። አው ምንድነው ይሄ የኔ አብሶሉት ነሰሲቲ ኬዝ ያለ ጥምቀት ሰው ሊድን ይችላል የሚለው ኬዝ ብቻ ነው። ያለ ጥምቀት ሳይጠመቅ አንድ ሰው ሊድን ይችላል። እሱም ደግሞ ኤክሰፕሽናል ኬሶች ውስጥ ነው። አው ለኔ አብሶሉት ነሰሲቲው ለመዳን አብሶሉት ነሰሲቲው እምነት ነው። እሺ ቆይ ቀሲስ እሺ አብሶሉት ነሰሲቲው እምነት ነው አልከኝ። አሁን ቅድም ወደ ነሰው ጥያቄ ልምጣና ህጻናት መጀመሪያ ይጠመቃሉ። ከዛ በኋላ እንዲያምኑ በእምነታቸው እንዲያድጉ ወይ ደግሞ በሉተራን ቢሆን ወደ እምነት እንዲመጡ ይጠበቃል። ተጠምቀው ሳያምኑ ቢሞቱ እምነቱ አብሶሉት ነሰሲቲ መሆኑን አያጠፋውም ወይ? እሺ ህጻናት እንዴት ነው የሚድኑት? እሱን አብራራ ከሉተራን አንጻር። እሺ እኔ መጠየቅ አይቻልም። ይቅርታ አድርጉልኝና እኔ አወያይ ነኝ አልጠየቅም። እኔ ነፃ ነኝ። ጥያቄውን ስጠይቅ በአንተ እምነት ነው ታስረዳኝ። ስለዚህ ቀጥል። እኔ እስከማውቀው ድረስ ህጻናትም ከእምነት ተለይተው ይድናሉ የሚል እሳቤ የለኝም። ከዳዊት አንጻር የሚነሳው ክፍል ራሱ ዳዊት በእናቴ ማህፀን ሳለሁ በእግዚአብሔር ታመንሁ እያለ የሚያወራው ክፍል ላይ ራሱ እሱ ይሄ ምንድን ነው ጥምቀቱ ላይ ስናወራ ራሱ የህፃናት ጥምቀት ላይ ስናወራ ራሱ ለምሳሌ ለህፃናት መቼም በ40 ቀኑ አንድ ህፃን ልጅ ወይም በቃ በልጅነቱ ኢየሱስ ጌታ እንደሆነ ምናምን በአፉ አይመሰክርም ኦብቪየስሊ። ስለዚህ ምንድን ነው የሚሆነው ሲባል በጥምቀቱ በኩል እግዚአብሔር እምነትን ይሰጠዋል ብለን ነው የምናምነው። እምነት ነው ለኛ ስለዚህ እምነቱን እግዚአብሔር በጥምቀቱ በኩል ይሰጠዋል ነው እንጂ ያዝልኝ ኪራ አሁን ያልከው ላይ አሁንም እንድረዳህ ነው። ኦኬ በ40 ቀኑ ይቅርታ ሉተራን በስንት ቀን ነው የምጠቀምኩት ለህፃናትን እንድረዳ ይህንን ለማወቅ ናቸው። ይህ ጥያቄ ነው። ህፃናት በስንት እድሜያቸው ነው የሚጠመቁት በሉተራን? ይቅርታ ምን አልከኝ? አልሰማሁም። እኔ እንጃ እንትኑን አላውቅም ማለት የሆነ እድሜ እናስቀምጥለት 40 በለው ወይ 30 በለው 40 በለው ለመረዳት 40 በለው ለውይይታችን ማለት ነው። ከ40 ቀን በፊት ልጁ ሳይጠመቅ ያ ጥምቀቱ እምነትን ይፈጥራል። እምነትን ጥምቀትን ሳያደርግ እንዲሁም ሳያምን ቢሞት ሁለቱ ነሰሲቲ ኮንዲሽኖች አልጠፉም ወይ? አግኝተኛል። ምክንያቱም ምን አልከኝ? ልጆችን ስታጠምቅ ጥምቀቱ እምነትን በውስጣቸው ይፈጥራል ብለን ስለምናምን ነው አልከኝ። አይ ቲንክ ዳትስ ጉድ ሉተራን ፖዚሽን አውቀዋለሁ፣ እሱን አንደርስታንድ አደርገዋለሁ። ግን እየጠየቅኩ ያለሁት ከመጠመቁ በፊት ይሄ እምነትን የሚፈጥርለት ጥምቀት ከመውሰዱ በፊት አንድ ልጅ ቢሞት ሳያምንም ወጣ። ይቅርታ ሌሎች አማኑ ባይዚ እዚህ ላይ እኮ አንድ ነገር ማስች ነበረ ረሳው እንጂ እኔን ሮሜ 10 ላይ የተጠቀሰው ላይ ሲጀመር የሚናገረው እምነት ስለምን አይነት እምነት ነው ነው እዛው ጋር ክፈሉ አንዴ ዮኒ ክፈተው እንትኑ እዛው ሮሜ 10 ላይ የተጠቀሰው ስለምን አይነት እምነት እንደተጠቀሰም እኮ ማወቅ አለብን። እዛ ቅድም ነገር ላይ ነበር ምን አይነት እምነት ነው ከመስማት ስለሚገኝ እምነት ነው እየተወራ ያለው ራሱ። ህፃናት ደግሞ እሱ ሊያገኙ አይችሉም። ስለዛ ከዚህ ክፍል አንጻር እነዛ ህፃናት ይሄ ክፍል አንጻር ራሱ ከዚህ ክፍል አንጻር ራሱ ይሄ እምነት ምናምን አብሶሉት ነሰሲቲ ላይሆን ይችላል ማለት ነው። ከታች ተመልከት መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሙሉ ባለጠጋ ነው የጌታን ስም የሚጠራው ይድናልና ካለ በኋላ ሲያብራራ ሆነ 14 ላይ ይላል እንግዲህ ያላመኑበትን ነገር እንዴት አድርገው ይጠሩታል አለ። ሲጀምር መጥራት ራሱ አለብህ። የምጠራው ደግሞ ስታምን ነው። ቀጠል አድርጎ ደግሞ ለማመን ደግሞ ምን ማድረግ አለባቸው? መስማት። ስለዚህ ባልሰሙትስ እንዴት ያምናሉ?
ኢቭን ለመስማት ደግሞ ምን ያስፈልጋል? ሰባኪ። ያለ ሰባኪስ እንዴት ይሰማሉ? ሰባኪው ደግሞ የተላከ መሆን ስላለበት ካልተላኩስ እንዴት ይሰብካሉ? እያለ ወደታች ይናገራል ማለት ነው። ስለዚ ወደታች ዝቅ ብሎ እምነት ከመስማት ነው ይላል። ቁጥር 17 ላይ መስማትም በእግዚአብሔር ቃል ነው እያለ ይሄዳል። ስለዛ በመስማት ውስጥ ስለሚገኝ እምነት ነው እየተናገረ ያለው። አሁን ይህንን ጥቅስ የጠቀሰው በቃ እቺ እዚህ ጋር ያለችው እምነት ከጥምቀት ውጭ እንደዚሁ ማዳን ትችላለች አይነት ነገር ስለሆነ ጥምቀት የሚል ነገር ስለሌለ ህፃናት ከየት ሰምተው ነው የሚያምኑት? እዚህ ላይ እምነት ያለው ከመስማት ስለሆነ። እሺ ቀጥል። አኪ ስለተናገርክ አሁን አኪ በተናገረው ላይ ሪፍሌክሽን እንድንሰጣለው ሪፍሌክሽን እንድንሰጥ ስለተናገረ ጓሄድ። እሺ አማን ግን ይቅርታ ምንም አልሰማሁትም። ኔትወርክ ስላስወጣኝ ምንም አልሰማሁትም። ድጋሚ አኬ ወጣሁኝ እንዴ? ይሰማል አሁን? አኬ ድገምለት። መጥቻለሁ አይደል? አሁን ትሰማለህ? ጥሩ ነው ያለኸው። የአኬን ሰምተኸዋል? ሀሳብ ካነሳህ ድገምልኝ ስለነበር አኬን ጭራሽ አልሰማሁትም። ወይ አሁን ኔትወርክ ያስወጣኛል። ይሰማል አሁን? ይቅርታ በጣም ጋይስ ይሰማል? አሁን መጣል ቀጥል። እሺ ሀሳቡን እንድትረዳው ህፃናት ልክ ሲጠመቁ ይድናሉ አይደል? በእናንተ ክርስቲያን ውስጥ ወይስ አይድኑም? የእግዚአብሔርን ጸጋ ይቀበላሉ? ይድናሉ? እሺ ይድናሉ። እሺ አሁን ሮሜ 10:9 ላይ የጠቀስከው እምነት ከመስማት የሆነ እምነት ነው እንደምታውቀው እና ይህንን እምነት አግኝተው በአፋቸው ሲመሰክራሉ። መልስልኛ ኪራ። እንዴት እንደዚህ ትላለህ? በፍጹም እሺ በፍጹም አያምኑም። እሺ የማያምኑና የማይመሰክሩ ከሆነ ያለ እምነት በጥምቀት ብቻ ዳኑ አልዳኑ? አልሰማም ጋይስ። አይሆንም እያልኩ ነው። የሮሜ 10 ለህፃናት አይደለም። ምናልባት ተሰምቼ ከሆነ እኩስ አሁን አንተ ሮሜ 10ን ያነሳኸው አኪ ሮሜ 10ን ያነሳኸው እኮ አማን ያነሳለትን ኤክሰፕሽን ይመልስ። እስቲ ቆይ ይሰማል ድምጼ? ይሰማል። እኩስ እሺ የሚሰማ ከሆነ ሰው ያለ እምነት ኤክሰፕሽኖች ሊድን ይችላል አይችልም? ህፃናት ለምሳሌ ኪራ እያወራ ከሆነ ያንተ አይሰማም። ያለ እምነት አይድኑም። በፍጹም ያለ እምነት አይድኑም። ማኪ እሺ ህፃናት ያምናሉ። የሚጠመቁትም እኮ በልባቸው እምነት ለመፍጠር ነው። አሁንም ህፃናት አምነው ይመሰክራሉ። አኪ እሰማለሁ ገረኝ ኪራ እሰማለሁ ወይ? ኔትወርክ እያስቸገረው ነው። አሁን መጣል ውረድና ተመለስ፣ ወይ ደግሞ ውረድና ተመለስ። ኪራ ድጋሚ ውጣና ምንም አልሰማም ማለት ላጊ እያደረገ ነው። ከቲክቶክ ውጣና ድጋሚ ተመልሰ ግባ። ከቲክቶክ ውጣ ሙሉ ለሙሉ። አንተ ለምን ሰው ታስወጣለህ? ሲስ ዝም ብለህ ሰው አታስወጣ። አሁን ሲመለስ ይገባል። ይመለስ። አሁን ጥያቄው በደንብ ተረታችሁታል ብዬ ተስፋ አድርጋለሁ። ምንድነው ጥያቄው? ህፃናት ይድናሉ ብለውናል ተጠምቀው። ጥሩ ነው። ይህንን ማመናቸው በጣም ጥሩ ነገር ነው። ህፃናት ተጠምቀው ይድናሉ የሚል እምነት ካላቸው ይህ ትልቁ የመጀመሪያው ጥሩ፣ ይህንን እንደግፈዋለን፣ እናበረታታለን ይህንን እምነት። ቀጠል አድርገን ግን የምናነሳው ምንድን ነው? ቅድም ሮሜ 10:9 አንስቶ ነው ያለ ጥምቀት በእምነት ብቻ የሚለውን ለማሳየት የሞከረው። ኦኬ ከዚሁ ጥቅስ አንጻር ይሄ ሲጀመር የሚያወራው እምነት ከመስማት የሆነ እምነትም ስለሆነ ህፃናት ይኸው ተጠምቀው ድነዋል ብለኛል፣ ግን ገና ሰምተው አላመኑ። ሰምተው ሳያምኑ ያለ ጥምቀት ሰምተው ሳያምኑ በጥምቀት ብቻ ዳኑ ያስብላል። ስለዛ አንዳንድ ኤክሰፕሽናል የሆኑ ነገሮች ይኖራሉ። ወደ እምነት ሳያድጉ በፊት የሚድኑበት መንገድ ይኖራል ነው እና ሲመጣ ይመልስልን እና ይህንን ያነሳ ነው። ግን ለምንድን ነው ካላችሁ የሆነ ኤክሰፕሽናል የሆኑ ነገሮች ስላሉ ብቻ በቃ የግድ አይደለም ወደ ማለት እንዳንደረደር።
ሰው አጋጣሚ ሚስጥሩን ሚስጥረ ጥምቀትን ማለት ነው ሚስጥሩን ፊት ለፊት ላይ የሚታየውን ውሃውን ምናምን ነገር እሱን ሳያገኝ ድንገት ቢሞት ሊድን ይችላል ማለት በቃ እንደዚህ በሆኑ ኤክሰፕሽኖች ማለት ነው በሆነ አጋጣሚ እንደዚህ ኤክሰፕሽኖች ሊፈጠሩ ይችላሉ። ያንን ይዘን በቃ ጥምቀት ለድነት ግድብ አይሆን ነው ብለን ልንናገር አንችልም። ልክ እንደዚህ ሁሉ ደግሞ አንድ የክርስቲያን ልጅ ምንድነው ተጠምቆ ግን ወደ እምነት ከማደጉ በፊት ቢሞት የእግዚአብሔር መንግስት ሊወርስ ይችላል፣ ይወርሳል። ይህ ማለት ግን ወደ እምነት አላደገም ማለት በቃ አይድንም ማለት አይደለም። ወይም ደግሞ የአእምሮ ህሙማንን ማየት እንችላለን። ባይዚ የአእምሮ ህሙማንን እግዚአብሔር አያድንም ብሎ እንደ መደምደም ነው። እሺ ቀጥል ኪራ፣ ያው ቅድም ሰምተኸኛል፣ መልስልን። እሺ አሁን በደንብ እሰማለሁ አይደል? ቴንኪው። እሺ ስቀጥል እንግዲህ ሀኪ ያልከው ነገር አይ ቲንክ ካስታወስኩኝ ምንድን ነው ሮሜ ምዕራፍ 10 ቁጥር 9 ላይ የሚመጣው ይሄ ድህነት ወይም ደግሞ ይሄ ትድናለህና የሚመጣው ከምንድን ነው አልክ? ህጻናት ከመስማት ነው። ይሄ ምንድን ነው እምነቱ የሚፈጠረው ከመስማት ነው። ህጻናት ይህንን ሰምተው መዳን ይችላሉ ወይ ብለህ ጠይቀኸኛል። እኔ ምን ብዬ ነው የመለስኩልህ? አይ ብዬ ነው የመለስኩልህ። ለምን ህጻናት በዛ እድሜያቸው መስማትም ሆነ እንደዚህ መመስከር ባፋቸው አይችሉም። እና እንዴት ነው ታዲያ ህጻናት ሊድኑ የሚችሉት ስትል በጥምቀት በኩል ነው የሚድኑት ብዬ እልሃለሁ። በጥምቀት በኩል ነው የሚድኑት። በጥምቀት በኩል ሲድኑ እንዴት ባለ መንገድ ነው የሚድኑት ሲባል እግዚአብሔር በራሱ ጸጋ ምንድን ነው የሚያደርጋቸው? ሲጠመቁ እምነትን ይሰጣቸዋል። እግዚአብሔር እምነትን ግራንት ያደርጋቸዋል። ስለዚህ እምነትን ይሰጣቸዋል። በዛ እምነት በኩል ይድናሉ ነው። ግን ቅድም አማን እኔ ምን አይነት እምነትን የሚሰጣቸው? ለምሳሌ ለመዳን ሰፊሽንት የሆነ እምነትን ይሰጣቸዋል። እሺ ለማዳን ማመን ያለብን ምን ብለን ነው? ለመዳን ማመን ያለብን ምን ብለን ነው? ምን አይነት እምነት ነው እንዲህ ለመዳን? እነዚህ በቃ የተቀመጡትን ነው ኢየሱስ ክርስቶስ በቃ ስለ ኢየሱስ ክርስቶስ የሚታመኑትን በሙሉ እስቲ ለምሳሌ ምን ኢየሱስ እንደተሰቀለ ኢየሱስ እንደተሰቀለ ለምሳሌ በህፃኑ ያምናል ማለት ነው። እግዚአብሔር እምነቱን ይሰጠዋል አልኩ እኮ ኢየሱስ ተሰቀለ የሚለው እምነት በህፃን ውስጥ አለ እያልከኝ ነው ወይ? ሰማኝ። ይኸውልህ እየሰማኝ ከሆነ እኮ ይሰማል። ለህፃኑ የሚሰጠው ይህንን እምነት ኢቭን ኤግዛክትሊ ይሄ እምነት ላይሆንም ይችላል። እሱን እኮ እኛ አናውቅም። እሱንም እምነትማ እያንዳንዱን ስለ ክርስቶስ እኮ አልከኝ። አሁን ያ እምነት ህፃኑ ጋር አለ የለም? እባክህ መልስልን። እንዴ አሁን ለምሳሌ ህፃኑን ብትጠይቀው ይመልስልሃል እንዴ? አይመልስልህም። ቆይ አንዴ ስማኝ። ስለዚህ ምን አይነት መልስልናል አይመልስልንም እኮ አይደለም። ህፃኑ መለሰልንም አልመለሰልንም፣ ግን ከመጽሐፍ ቅዱስ ማስረጃ ልጠይቅህ እኮ ነው። ህፃናት የምርም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ስለ ሁላችን ኃጢአት እንደሞተ ማለት እንደተሰቀለ እንደሞተ እንደተነሳ እንዳረገ በእግዚአብሔር ቀኝ እንደተቀመጠ ምናምን ያምናሉ። እንደዚህ አይነት እምነትን በውስጣቸው ያስቀምጣል እያልከኝ ከሆነ ህፃናቱ ባይመልሱም መጽሐፍ ቅዱስ መመለስ ስላለበት ወይም አባቶች መመለስ ስላለባቸው ወይ ከመጽሐፍ ቅዱስ ወይ ከአባቶች ጠይቄ እኮ ማስረጃ ልንጠብቅ እኮ ነው። ከአንተ ሁላችን እዚህ ጋር ተሰብሰቡ 2300 ሰዎች ቁጭ ብለን ከአንተ ማስረጃ ልንጠብቅ ነው። አሁን እያልኩ ያለሁት ይህ እንዲህ ያለው የሚያድነው እምነት በህፃን ውስጥ አለ የለም? ቆይ እሺ ስማኝ። ህፃኑ እዚህ መጀመሪያ ግራውንድ እናድርግ። ሁለታችን የምንስማማበትን ነገር ግራውንድ ላድርግልህ። አንደኛ ህፃኑ በዛ እድሜው እነዚህን ነገር ኮንፌስ አድርጎ ማመን አይችልም። አንድ በቃ እሺ፣ እዚህ ጋር ተስማማን። እዚህ ጋር ግራውንድ አድርገን ከተስማማን እኔ ደግሞ እያልኩ ያለሁት ምንድን ነው ለመዳን ወይም ደግሞ ወደ እግዚአብሔር መንግስት ለመግባት የሚሆነውን እምነት እግዚአብሔር በጥምቀቱ በኩል ይሰጠዋል። እሺ ይህን ካልከኝ ለዚህ መረጃ አመጣለሁ። እሺ ልጁ አሁን ወደ እግዚአብሔር መንግስት ለመግባት የሚያበቃውን እምነት አለው ነው የምትለኝ? ወደ እግዚአብሔር መንግስት ለመግባት በጥምቀቱ በኩል እምነቱን ያገኛል። ወይም በጥምቀቱ በኩል እግዚአብሔር እምነቱን ይሰጠዋል። ያ እምነት ምንድን ነው? ያ እምነት ምንድን ነው? ወደ እግዚአብሔር መንግስት የሚያስገባው እምነት ምንድን ነው? ምን ስታምን ነው ያ እምነት የሚባለው? ግልጽ አይደለም ማኪ፣ ግልጽ አልሆንልኝ። ለምሳሌ ለአንተ እምነት ወደ እግዚአብሔር መንግስት ያስገባል አይደል? አንተ ለትልቅ ሰዎች ለምሳሌ እንየውና ያ እምነት ምንድን ነው? እንደ እምነት የሆነ ነገር ስታምን ማለት እኮ አይደል? አክቶፌዝ ነው እያወራን ያለ ነው። ስለ አክቶፌዝ እያወራን ከሆነ ምን አምነህ ነው እምነት እየተባለልህ ያለው?
ወይ እሺ የሚሰማ ከሆነ ልድገም። አሁን እያልኩ ያለሁት ልደግምልህ ሳይሆን የጠየቅኩህን እንድመልስልኝ ኪራ፣ ከትልቅ ይቅርታ ጋር ማለት ነው። የጠየቅኩህ ምንድን ነው? ህፃኑ ጋር ያለው እምነት ምን የሚል እምነት ነው? ኢየሱስ ህፃኑ ልብ ውስጥ የሚቀመጥ ክርስቶስ ሞቷል የሚያገኘው እምነት ነው። ክርስቶስ ተነስቷል ምናምን የሚለው ይሄ ሁሉ ነው። ኦኬ እሱን እኮ አሁን ይኸውልህ ኢንዲቴል እሱ ህፃኑ አያገኝም አልኩ። እሱ ኢንዲቴል ማለት ኢየሱስ ክርስቶስ ተነስቷል ምናምን የሚለው ነገር የሚያድነው እምነት ደግሞ በቃ ኢየሱስ ክርስቶስ እንደሆነ በማመን አንድ ይቅርታ አድርግልኛ ጌታ ኢየሱስ እርሱ የምርም ክርስቶስ እንደሆነ ፕላስ የእግዚአብሔር ልጅ እንደሆነ እና እንደሞተ እንደተነሳ። በነገራችን ላይ ይሄ ብቻ አይደለም። ሰው ለመዳን ለምሳሌ በስላሴ ማመን አለበት ማለት በስላሴ ማመኑ ለድህነት አይደለም ካልተባለ በስተቀር ኢቭን በስላሴ ራሱ ማመን አለበት። ይህንን ትተነው ነው በነገራችን ላይ እኔ ዝም ብዬ ለውይይቱ አመቺ እንዲሆን ብቻ ጀስት ፎር ዘ ሴክ ኦፍ ዘ አርጊመንትስ ማለት ነው ምኖችን እያስቀመጥኩ ያለሁት በቃ የክርስቶስን ምንን እንደው ሞቱን ሳይሆን አሁን ይህንን ነገር አያምንም ካልከኝ በቃ ይህንን ካላመነ ሲጀመር የሚያድን እምነት አይደለም። ያ እምነት የማዳን ብቃት የለውም። ስማኝ እሺ አንዴ ስማኝ። አሁን ስማኝ ምን አለ እኔ እስከማውቀው ድረስ ነው የምመልስልህ። እንግዲህ እኔ ሙሉ አይደለሁም፣ ምናልባት የማላውቀው ነገር ሊኖር ይችላል። እኔ የማውቀው ነገር አንድ ህፃን ለመዳን ይጠመቃል። ሲጠመቅ እግዚአብሔር በእምነትን ይፈጥርለታል። አበቃ። ያ ምን አይነት እምነት ነው? ምን ብሎ ነው የሚያምነው ምናምን ምናልባት እሱን አላውቅም። እንዴ እኮ እስካላ እሱን እኮ ነው የምልህ የሚያድነው አሁን የዳነው በእምነት ጭምር ነው የምትለኝ? የዳነው አሁን የህፃን ልጅ ጭምር ነው። ቆይ አንዴ ስማኝ። ይኸውልህ ወደ እግዚአብሔር መንግስት ለመግባት ለምሳሌ ያ ህፃን በልቡ ምን ብሎ አምኗል ካልከኝ እንዴት ይህን ላቅ እችላለሁ? ግን ለምንድን ነው የማሳገር ምንድነው ሰፊሸንት ነው ሰፊሸንት ወደ እግዚአብሔር መንግስት ለመግባት ከመጽሐፍ ቅዱስ አሳይ። ቆይ አንዴ ከመጽሐፍ ቅዱስ አሳይ መጀመሪያ። ከዛ አንጻር ከመጽሐፍ ቅዱስ ወስደን ህፃናት እንደሚጠመቁ ነው ከመጽሐፍ የሚያሳይ ቀልን ያዝ ነው ኪራ። የምን እንዲጠመቁ ነው? አሁን ስለ እምነት እያወራ ነው። ህፃናቱ ውስጥ እምነት አለ ስላልክ ምን አይነት እምነት እንደሆነ ለማወቅ እንድንረዳው ኦኬ፣ ከመጽሐፍ ቅዱስ መጀመሪያ ማስረጃ ስጠኝ። እንዲህ ምን ብዬ ነው ከመጽሐፍ ቅዱስ ማስረጃ? ህፃናት ውስጥ እምነት እንደሚፈጠር የተነገረበት ህፃናት ውስጥ ከዛ ምን አይነት እምነት እንደሚፈጠር ከዛ ከመጽሐፍ ቅዱስ ተነስተን እንድናውቀው ወጣ። ኦኬ ቅድም አማን ያነሳው ኤክሰፕሽናሎች ላይ ነበር እና ኤክሰፕሽናሉ እንዳይረሳ ነው። አክዬ አማን ከመጠመቃቸው ያ ህፃናት በሉትራን ከመጠመቃቸው በፊት እምነትም ጥምቀትም የላቸውም። ሰው ሁለቱም አብሶሉት ነሰሲቲ አይደሉም ወይ የሚለው እንዴት ታየዋለህ የሚለው ጥያቄ ነበር። ህፃናቱ ቢሞቱ ነው ያ ከመጠመቃቸው በፊት ቢሞቱ ሳይጠመቁም ሳያምኑ ማለት ነው። ጥምቀቱ እምነት ሳይፈጥርላቸው ሶስት በዛ ተመርኩዘን ያንን ኤክሰፕሽን ይዘን አብሶሉት ነሰሲቲ ነው እንላለን ወይ የሚል ጥያቄ አንስቶ ነበር። ጥሩ ነው ይህን ከመለሰለት ብዬ ትክክል። እሱንም መያዝ ይቻላል። የጥምቀቱን ደግሞ አስርመናችን ለምንድን ነው እምነት የሚለውን ይዘው ጥምቀትን የሚጥሉ ከሆነ ጥምቀት የሚለውን አስይዘንም ደግሞ እምነትን ማስጣል ይቻላል። እንደዛ ኮን የሚለውን ለማሳየት ነው። እሱም ደግሞ አሁን አንቺ ያልሽውም ቆንጆ ነው። እሺ ቀጥል ኪራ። እሺ አኪ እሱ ልታመጣ ነበር። ለምሳሌ መዝሙር ለምሳሌ እና ተመለስ መዝሙር እንትን መጽሐፍ ቅዱስ እያነበብኩ ነው በስልክ አንድ ስልክ ስላለ አይደለም ንገራቸው እና መዝሙር ምዕራፍ መዝሙር ምዕራፍ 22 ቁጥር 9 ላይ ምዕራፍ 22 ቁጥር 9 ላይ እንደዚህ ይላል። ምንድነው? በእግዚአብሔር ተማመነ እርሱም ያድነው ቢወደውስ ያድነው የሚልና አንተ ግን ከሆድ አውጥተኸኛል በእናቴ ጡት ሳለሁም በአንተ ታመንሁ ይላል። ዳዊት በእናቱ ጡት ሳለ እና ደግሞ እንዴት ነው ምንድነው የሚለው ቁጥር 10 ላይ ቆይ አንዴ ቀጥል ከማህፀን ጀምሮ በአንተ ምን አልኩኝ ይላል። በአንተ ተጣልሁ ነው ምናምን እያለ ይናገራል።
ቀጠል አድርግና ከዚህ ክፍል አንጻር ለምሳሌ ቀጣይ አንብበው። አሁን ሲጀመር ይሄ ስለሚያድነው እምነት ምናምን የተወራም አይደለም፣ ጭራሽ አይገናኝም። አንተ ካልከው ጋር ስለሚያድነው እምነት ሲጀመር እየተወራ ያለው ማይ ብራዘር፣ አንዴ ቆይ፣ ስለ ክርስቶስ ትንቢት የተነገረ ነው። ለየትኛውን ፍጥረት ልስጥረውን ብትል ደግሞ አይደለም ስለ ክርስቶስ አይደለም። ምንድን ነው ያልከው? ስለ ክርስቶስ ትንቢት ነው ይሄ። ቆይ ሳትስት በፊት ይነበብልህ። ዝቅ በል ከቁጥር 1 ጀምረህ ቁጥር 1 ሂድ፣ እዛው ክፈቹ። ዩኒ ከቁጥር 1 ላይ ሄድለት። አምላኬ በልለት እስኪ። አምላኬ ለምን ተውከኝ? እሺ ወደ ታች ዝቅ በልለት ደግሞ። ከዛ ወደ ታች ደግሞ ልውረድለት። ሂድ። አይ ከዛ እሱ ከጠቀሰው በታች ደግሞ የሚረዳኝ ለምን የሚለው ነው። አይ ከታች ይኸውልህ፣ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰሱ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። እሺ እንዲህ እያለ ይሄዳል። ቁጥር 16 ላይ ብዙ ሰዎች ከበውኛል ምናምን፣ ከታች አጥንቶቼ ሁሉ ተቆጠሩ፣ እንደዛ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። ዝም ብሎ ጥቅስ መምዘዝ እኮ አይደለም፣ ግን ችግር የለም። ይሄ ጅማሬው ኢቭን ለዳዊት ነው ብንል ራሱ ማለት ነው። ኦኬ ዳዊት ከእናቴ ማህፀን ጀምሮ እንደው በአንተ ታመንኩኝ ብሎ ቢናገር ለድህነት የሚሆን እምነት በአዲስ ኪዳን የምናውቀውን እርሱን ነው ማለት አይደለም። የማይገናኝ ጥቅስ ነው የተጠቀሰው። እና ለማንኛውም እስቲ ካለ ሲሶ ሳቡት እስቲ ካለ ሞዴሬተሮች ሺራ ላክልኝ እስቲ። ኤኒዌይስ የኔ ጥያቄ ግን አድሬስ ተደርጓል ብለህ ታምናለህ? እሺ አሁን ጥያቄ አድሬስ ተደርጓል ብለህ ታስባለህ? እሺ ይሄ የአብሶሉት ነሰሲቲ የሚለው ነው ወይስ አሁን ቅድም ያልሽኝ ሳይጠመቅና በፊት ያልሽኝ? አሁን አብሶሉት ነሰሲቲ የሚለውን ከኤክሰፕሽናል ኬዝ ውጪ ምንም ሲያወራ አላየሁትም እስካሁን ማለት ነው። የተለየ ነገር ማስረጃ ያለው ኮንፌሽናል የሆነ ማለት ነው። ኮንፌሽናቸው ላይ ከኤክሰፕሽናል ኬዝ ውጪ ማለት ነሰሰሪ እንደሆነ ይናገራል እንጂ አብሶሉት ነሰሲቲ አይደለም የሚል የለም። እሱ ግን የሆነ ጥቅስ እየመዘዘ ነው አብሶሉት ነሰሲቲ አይደለም ብሎ በራሱ መረዳት የሚያወራው ኮንፌሽኑ ማይለውን ማለት ነው። የሆነ ነገር ኤክሰፕሽናል ኬዞች ጠቅለል ሊደረግ ይሻላል መሰለኝ። ጠቅለል ይበልና የሆነ አስተያየትም ትንሽ ነገር ሰጥተን እኛም ብንወጣ ደስ ይለናል። እሺ በቃ እንትን ደቂቃሱና እናንተ አጠቃሉት። መምህር በረከትና ቀሲስ ሁለቱ ያጠቃሉልናል ማለት ነው። በአጠቃላይ ምንድን ነው ኤክሰፕሽናል ነገሮች ይኖራሉ። ሰው ሳይጠመቅ ማለት አሁን ቅድም መምህር በረከትም ሲናገሩት ነበር። ጥምቀቱን ያገኛሉ ግን የደም የእንባ ተብሎ የሚነገረው ብሎ ነበር። ትክክል ነው። አሁን እሱ እንደ ጥምቀት ይቆጠርላቸዋል። አሁን ፊት ለፊት ላይ ያለው ያ ሳክረመንቱ ምናምን አይከናወንም። እዛ ጋር ካህኑ ውሃ ስለሚያስፈልግ ማለት ነው። ውሃው ካህኑ ምናምን ነገር የሉም፣ እዛ ጋር አይታዩም። ግን እሱ ባይኖርም ግን እግዚአብሔርን በዛ በሳክራመንቱ ብቻ ስለማንገድበው እና በአንድም በሌላ መንገድ በዚህ መልኩ ሊያድን ስለሚችል ካሉ ሁኔታዎች አንጻር ማለት ነው። ማለት ኤክሰፕሽን ምክንያት እንደዛ ሊያደርግ ይችላል። ኤክሰፕሽን በራሱ ዶክትሪን ሆነ አያውቅም። ኤክሰፕሽን ሲጀምር ዶክትሪን አይደለም። እግዚአብሔር በተአምር የሚያደርጋቸውን ነገሮች እያነሳን በቃ የሆነ ሃይማኖት እያደረግን ዶክትሪን ነው ምናምን አስተምህሮ ነው በቃ ይሄኛው ነው ዶክትሪን እያሉ እንደዛ ጥምቀት አያድንም ወደ ማለት ወይም ደግሞ ለድህነት አያስፈልግም ወደ ማለት ሊያንደረድረን አይገባም። እምነት የሚለውን የሚያነሳ ነው። ለዛ ነው ህፃኑ የእግዚአብሔርን ጸጋ በጥምቀት ውስጥ ይቀበላል። የእግዚአብሔርን ጸጋ ተቀብሎ በዛ በእግዚአብሔር ጸጋ ደግሞ እየሰማ የእግዚአብሔርን ቃል እያመነ በደንብ እንደዛ ይሄድበታል። ልክ ጥንት ላይ የአይሁዳውያን ልጆች ምንድነው የ8 ቀን ህፃን ልጅ ሆነው ይገረዛሉ። ሲገረዙ እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አምነው ነው አይደለም። እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለውን አያምኑም። በዛ ሰዓት እንደዛ ብሎ ኮንፌስም አያደርጉም። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ብለው ያንን አምላክ ላያስቡት ይችላሉ በዛ ውስጥ ሆነው። ግን ምንድነው ቢያንስ ግን ተገዝረው ይጀምሩና ከዛ በኋላ እያደጉ ሲሄዱ ይህንን እምነት ደግሞ በደንብ ይዛሉ። አሁንም ደግሞ እኛ ወደ እንደዚህ አይነት እምነት የምንሄደው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ በፊት ምንድነው እስራኤሉ ይሰማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው ትልቁ ኮንፌሽን ከሆነ አሁን ደግሞ በስጋ የተገለጠ ጌታ አለ አይደለ? እርሱ ኢየሱስ ይጠበቅ የነበረው መሲህ የእግዚአብሔር ልጅ ነው ብለን በማመን ጸሎት ሃይማኖትን በመማር እሱ በደንብ እያወቀን እንሄዳለን።
በእምነት እያደግን እንሄዳለን ማለት ነው። እምነት የሆነ በነገራችን ላይ የሆነ ምንድነው ስታቲክ አይደለም። የሆነ ዝም ብሎ የሆነ ሳሌ በቃ አመንኩኝ ብለህ ዝም ብለህ እንትን የምትለው ሳይሆን ዝም ብሎ የሚቀጥል ነው እምነት ራሱ ነገራችን ላይ አይደል? አሁን እዛ ዳይናሚክ ነው። ሰው በእምነት እየታደገ ይሄዳል። በምን ተጀምሮ? በጥምቀት ተጀምሮ። ግን በሌላ መንገድ ግን ትልቅ ሰው ቢመጣ ግን ከምንድን ነው የሚጀምረው? ከእምነት ነው የሚጀምረው እና አሁን ህፃናት ተጠምቀው ቢሞቱ የእግዚአብሔር መንግስት ይወርሳሉ፣ ግን ኢየሱስ የእግዚአብሔር ልጅ ብሎ ሳይመሰክሩ ቢል አንድ ሰው ልክ ሮሜ 10:9 ጠቅሶ ማለት ነው። አሁን ቅድም ስለሱ ስለነበር ሲጠቀስ የነበረው በቃ አንዱ ሮሜ 10:9 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል ይጸድቃል የሚል ቃል ስራ አለ። ብቻ ያንን ነገር ባያደርግ ራሱ እና ቢድን በቃ ያ ነገር ያን አላስፈላጊ አይደለም ማለት ነው። ሮሜ 10:9 ላይ ያለው እንድንል አያደርገንም ነው ትልቁ ቁም ነገር። እና ኤክሰፕሽኖች አሉ። ቅድም ስምሪ ደግሞ ምን ብላ አንስታለች? ኦኬ ገና ከጅምሩ የአንድ የሉትራን ልጅ ማለት ነው ገና ሳይጠመቅም በፊት እንትን ቢልስ ቢሞትስ ሳይጠመቅም እንደው በጥምቀት ውስጥ እምነት ይፈጠራል ምናምን የሚለው ነገር እሱ እንዳለው ቢሆን ኖሮ ራሱ ማለት ነው። ግን ገና ከጅምሩ ሳይጠመቅ በፊት ቢሞት የእግዚአብሔር መንግስት ይወርሳል አይወርስም ነው። ይወርሳል ካሉ ምንም ሳይጠመቅም ሳያሉ ጭራሽ ሁለቱንም ደግሞ ወደ መካድ ያስኬዳል ነው እያለች የነበረው ሲምሪም ጥሩ ነው በቃ። እና እንደዛ ነው መምህር ስላሉ እነሱ ይቀጥሉ። እሺ የተወደዳችሁ እንዴት ቆያችሁ? እንዴት ናችሁ? ሰላም ናችሁ ወይ? ቲንክ እኔ ጋር ስለመሸ ልቀጥልና መምህር በረከት ያጠቃሉ። አጭር ነገር ብቻ ነው የምለው፣ እኔ አልቆይም። ጥሩ ነው የተማማርነው። ቃለ ሕይወት ያሰማልን። በጣም እኔ እውነት ለመናገር መጀመሪያ አብሶሉት ነሴሲቲ የሚባለው ነገር ግዴታ አስፈላጊነት የሚባለው አንዳንድ ነገሮች እኮ ማጆሪቲውን አይቶ እኮ የሚወሰን ነገር እኮ ነው። አብዛኛውን ሲወሰድ እንደ ህግ ለምሳሌ አሁን ህግ የሚጸድቀው ግዴታ የሆነው አንድ ህግ የሚሰራው ማጆሪቲ ለሆነው የሚሰራ ነው። ማይኖሪቲ ራይት እና ማጆሪቲ ሩል ነው ያለው። እንደው ከዛ ውጭ እንደው እያንዳንዷ ነገር በምድር ላይ ሆነን እግዚአብሔር በዚህ በኩል ካልሆነ በቃ አንዲትም ነገር ከጎደለች ይሄ አስፈላጊ አይደለም ብሎ መከራከር ራሱ አስፈላጊ ነው ወይ ነው። ግዴታ የሚባለው ለምሳሌ ሰው እንጀራ መብላት፣ ውሃ መጠጣት አስፈላጊ ነው፣ ግዴታ ነው እንላለን። ግዴታ ነው ለሰው መብላት መጠጣት ግዴታ ነው እንላለን። ኦኬ ግን ሳይበሉ እኮ የሚኖሩ ሰዎች አሉ ከተባለ እሱ ኤክሰፕሽናል ነው። ኦኬ ለዚህ አይ ነገሌ ሳይበሉ የሚኖሩ አሉ። ለምሳሌ የሞት ሰዎች አይበሉም ብሎ አንድ ሰው ሊከራከር የሚችል ከሆነ ከመጀመሪያው ውድቅ ይሆናል ማለት ነው። ስለዚህ ግዴታ የሚባለው ነገር ኤክሰፕሽናልን የሆነውን ነገር የማያጠቃልል ለሁሉም የሚሰራ ያንን ይዘን ብንሄድ ጥሩ ነው። እኔ ግን የገረመኝ ለህፃናት እምነትን ይፈጥርላቸዋል። ያ ጥምቀቱ በጥምቀቱ በኩል እምነትን ይፈጥርላቸዋል የሚባለው ነገር በጣም የገረመኝ ነገር ነው። እምነት የሚፈጠርላቸው ለምንድን ነው? ለምንድን ነው እምነት የሚፈጠርላቸው? በጥምቀት ስለሚያድን ካልተጠመቁ ስለማይድኑ ነው አይደል? ኦኬ ህፃናትን እግዚአብሔር እምነት ይፈጥርላቸዋል ከማለት እንዲድኑ አይደል የተፈለገው? እምነት እኮ የሚፈጠረው እምነት እኮ የተሰጠን እኮ ሪስፖንስ እንድናደርግ እኮ ነው። እኛ እኮ እምነት ለእኛ የሚሰጠን እኮ መዳን ከፈቃድ ጋር የሚያዝ ስለሆነ አሜን ብሎ አንድ ሰው መመስከር እንዲችል እኮ ነው አይደለ? እምነት እኮ አስፈላጊ የሆነው አምነን እንድንኖርበት ለዚያ መልስ እንድንሰጥ እኮ ነው። ኦኬ ህፃናት አሁንም እምነት ተፈጥሮላቸው አዎ ኢየሱስ ጌታ ነው እንዲሉ ያ እምነት ካላደረገ እምነት ምን ተፈጥሮ ያ እምነት ተፈጥሮላቸው ምን እንዲሉ ነው? ለምሳሌ ሐዋርያት እምነት ጨምርልን ሲሉ እንመለከታለን። ማለት ውስጣቸው ሲከብድባቸው እንደው ሲደክሙ የበለጠ እንዲያምኑና እንዲጸኑ እንዲበረቱ እምነት አስፈላጊ ነገር ነው። ኦኬ ይሄንን ደግሞ እግዚአብሔር ለሰዎች ለእያንዳንዳችን ሰጥቶናል። ኦኬ አምነን እንድንቀበለው የሚያደርግ በተፈጥሮ የተሰጠን ጸጋ አለ። ይሄ ለሁሉም ሰው የተሰጠ ነው። በነገራችን ላይ ማንኛውም አማኝ ፈቃድ አለው፣ አይምሮ አለው፣ ህሊና የሚባል ነገር አለ። ህሊናው እግዚአብሔርን እንዲፈልግ ሆኖ የተሰራ ነገር ነው። ኦኬ ስለዚህ ይሄ ህሊና ከትንሣኤ ህሊና ይባላል። ትንሣኤ ልቦና የሚባሉ ነገሮች አሉ። ስለዚህ እግዚአብሔር ህሊናን ሲሰጥ
የሰው ልጅ እግዚአብሔር መፈለግ እንዲችል የተሻለውን መምረጥ የሚችል እነዚህ ነገሮች በሙሉ ሰው ሲሆን የተሰጡ ነገሮች ናቸው። ነባቢት፣ ህያዊት፣ ልባዊት የምትባለው ነፍስ እኮ ይህች እኮ ናት። ልባዊት ልቦና ማድረግ መፈለግ፣ ዘላለማዊነትን መሻት፣ እግዚአብሔርን መፈለግ ያለችው እኮ ሰው የሚባለው ራሱ የተሰጠው ነገር ነው። ስለዚህ እምነት ለህፃናት በጥምቀ እግዚአብሔር እምነትን ፈጥሮላቸው ከዚያ በኋላ ነው የሚድኑት ለማለት እምነት የሚፈጠረው ለምንድን ነው? መጀመሪያ ለመመለስ ነው። መልስ ለመስጠት ነው። መልስ የማይሰጡ ከሆነ ተፈጥሮላቸው ምንም ይህን ያህል እግዚአብሔር ሊያድናቸው ከፈለገ ዝም ብሎ ያድናቸዋል እኮ። ኦኬ። እና እነዚህ ያሉት ነገሮች እኔ ከምን የመጡ ናቸው? መጽሐፍ ቅዱሳዊ ናቸው ወይ? በጥምቀት ውስጥ እምነትን ይፈጥራል የሚለው ምን የትኛውን መጽሐፍ ቅዱስ ነው እንደዚያ የሚለውን መረዳት ያስፈልጋል። ስለዚህ ግዴታ የሚለው ወይንም አብሶሉት ኔሴሲቲ የሚባለው ነገር ከኤክሰፕሽናልን እያሰቡ ከሆነ መቼም የምንስማማ አይመስለኝም። ለዚያ ነው ቅድም እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ይላል። ኦኬ። እኔ እምነት ሰው ሰምቶ ስለሆነ የሚያምነው ሰባኪ ሰብኮኝ ሰምቼ አምናለሁኝ። ይሄ ግን ሁልጊዜ ላይ ሰራ ይችላል። ለምሳሌ መስማት የማይችል ሰው ቢኖርስ? ኦኬ። በአፍ መመስከር የማይችል ሰውስ ቢኖር፣ አንደበቱ ዱዳ የሆነ ሰው ኢየሱስ ጌታ ነው ማለት የማይችል ኦኬ፣ ውስጡ ላይ እንኳ እምነት ኖሮ ማለት ውስጡ ላይ እምነት ኖሮ ህሊናው ውስጥ ግን መናገር የማይችል ሰው ቢኖር፣ የግዴታ በአፉ መመስከር የማይችል ሰው ቢኖር፣ ይሄንን ሰውዬ እያሰብን አይ እምነት ከመስማት መስማትን በእግዚአብሔር ቃል ስለሆነ አንድ ሰው ካልሰማ መዳን አይችልም፣ ማመን አይችልም፣ ካልሰማ ማመን አይችልም ብለን ካሰብን አሁንም ኤክሰፕሽናል የሆኑት ነገሮችን ረስተናቸዋል ማለት ነው። ግን እግዚአብሔር ህግ ሲሰራ ዘሆል ለሆነው ነገር ይናገራል። ኦኬ። ያመነ የተጠመቀም ይድናል ስለሚል አይ ያመነች የተጠመቀችም ትድናለች የሚል ስለሌለ ሴቶች አይድኑም ልንል አንችልም። ኦኬ። እና እንደዚህ ያሉትን ነገሮችን ብንረዳ እንደው መዝገበ ቃላቶችን በደንብ ቃላት ላይ መጀመሪያ ትኩረት ብናደርግ። ኦኬ። እኔ አሁን ቅድም ፈልጌ የነበረው ግዴታ የሚባለው ምንድን ነው ይረዳ ነበር ብዬ አስባለሁ። ጥሩ ውይይት ነው ያደረጋቸው። ቴንኪዩ አክሊል። ምንድነው ማነው? ኪራ ነዋል። ኪራንም እናመሰግናለን። አማንም እንደዚሁ ከልብ እናመሰግናለን። ሲሶ እግዚአብሔር ይስጥልን። ቴንኪዩ ቀሲስ። ከመውጣታችሁ በፊት ግን አንድ ጥያቄ ሲሰው ጠይቅልኝ ስላሉ ፈቃደኛ ከሆኑ ልጠይቆት እና በውስጥ ቪዲዮ ልኮልኝ ነበር። ከዚህ ቀደም ቪዲዮን ያዩትን አንድ ሄለ የምትባል ልጅ በኦርቶዶክስ ቤተክርስቲያን ሰው ለምሳሌ አንድ ህፃን ልጅ በ8 ዓመቱ ሳይጠመቅ 8 ዓመቱ አልፎ ሳይጠመቅ በ8 ቀኑ ማለት ነው ይቅርታ፣ ወይ በ9 ቀኑ ወይ በ10 ቀን ውስጥ ሳይጠመቅ ቀኑ የጥምቀት ቀኑ አልፎ ቢሞት ቤተክርስቲያን ቀብር ስፍራ አይቀበር የሚል ነገር ስታወራ ሰምቼ ነበር። ያንን ቪዲዮ ሰው ልኮልኝ ነበር። ይሄ ነገር እውነት ነው ወይስ ቀሲስዬ? አዎ ትናንትና ስትል ነበር። እኔ ከወረድኩ በኋላ ገብቼ አስቼ ቤት ገብቼ ከወጣው በኋላ ስታወራ ውሸት ነው ብዬ መልሽላታለሁ በቴክስት። እንደዚህ ያለ ነገር እኔ የራሷን ቤተሰብ ልምምድ አምጥታ ነው። እኔ በህፃን አስታውሳለሁ፣ በህፃንነቴ እናቴ ወልዳ ወደ ህፃኗ ሞተች። ጎረቤት የተወሰኑ ሰዎች ወስደው ቀብረዋት ነው የመጡት። እንደዚህ ያለ ነገር እኔ አላውቅም። ቤተ ክርስቲያን ይቀበራሉ፣ ግን ህፃናት ፍትሀት፣ ይሄ ዝም ብሎ ትልቅ ሰው የሚደረገው እንደዚህ ያሉት ነገሮች አይደረግላቸውም። እንደዚህ ያሉት ነገሮች አይደረግም። ከዛ በተረፈ የሚቀበሩት ግን በቤተ ክርስቲያን አጸድ ዙሪያ ላይ ነው። እንደ እንስሳት ጓሮ ውስጥ የሚቀበር እኔ አላውቅም የክርስቲያን ልጅ። ስለዚህ የራሷን ኤክስፔሪንስ ስትናገር ሰምቼ ስህተት ነው ውሸት ነው ነው ያልኳት። ስለዚህ እኔ ራሴ ፋሚሊ የራሴ የደረሰብኝ ስላለ ማለት ነው። እናቴ ወዲያው ምጥ ይዟት ስትወልድ ልጅ ተወልዳ ወዲያው ወስደው ነው የቀበሯት። እንደዚያ ነው ማዘው። እንደዚያ በ8 ቀን አይደል ህፃናት መጠመቅ ያለባቸው? ወንድ ከሆነ በ8 ቀን፣ ሴት ከሆነች በ40 ቀን። በ40 እና በ80 ያ 8 ቀኑ ካለፈ በቤተክርስቲያን አጥር ግቢ ውስጥ ወይም በቤተክርስቲያን ቀብር ቦታ ላይ አይቀበሩም። እንደዛ ብላ ነበር ከክሊም ስታደር። ስህተት ነው የሚባል ነገር የለም። ሲጀመር የቀብር ቦታ እኮ ራሱን የተለየ እኮ የቀብር ቦታ እኮ ራሱን የቻለ እኮ ነው። እንስሳት አራዊት ናቸው በጫካ በዱር የሚቀበሩት። የሰው ልጅ ግን
የሰው ልጅ ሲጀመር እኮ በመሰረቱ የክርስቲያን ልጅ ሲወለድም የክርስቲያን ልጅ ነው። የክርስቲያን ልጅ መኖሪያ ያለው ማምለኪያ ያለው ኦኬ፣ ከክርስቲያን ነው የሚወለደው ያ ልጅ ራሱ። ስለዚህ በቤተ ክርስቲያን አጸድ ላይ ይቀበራል፣ በዚያ ዙሪያ ላይ ይቀበራል እንጂ ወስዶ ጓሮ ቀበሯት የሚባል እኔ ሰምቼም አይቼም አላውቅም። ስለዚህ እዚያው ላይ መልሼላት ነበረ። ግን እንግዲህ ምናልባት ምንድን ነው አንዳንድ ጊዜ ሰዎች ባለማወቅ የሚያደርጉት ነገር ሊኖር ይችላል። ባለማወቅ ካለማወቅ የግለሰቦች ለምሳሌ እንደኔ ያለ ደካማ ቄስ ይህም እንዴት ይሆናል ብሎ አድርጎት ከሆነ የዚያ ቄስ አለማወቅ የእኔ ድካም ለቤተ ክርስቲያን የሚሰጥ አይደለም እና ወደፊትም እንደዚህ ባታደርጉ ኦኬ። ግለሰቦች ባለማወቅ የሚያደርጉት ነገር የቤተ ክርስቲያን ከሆነ አንድ ሰው መጠየቅ ያለበት እንደዚህ ያለ ነገር መጽሐፋችን ላይ ቢኖር የህግ መጻሕፍቶቻችን የቀኖና መጻሕፍቶቻችን ላይ የሆነ እንኳን እንደ አዋልድ መጽሐፍ ላይ የሆነ መምህር ገሌ እንደዚህ ብሎ ጽፏል እንኳን ቢባል ጥሩ ነበረ። የራሷን አምጥታ እንዴ ሽንት ቤት እኮ ወልደው የሚጥሉ ሴቶች አሉ። እና ታዲያ እኛ ልንጠየቅ ነው? ክርስቲያን አንዲት ክርስቲያን ወልዳ ብትጥለው ቤተክርስቲያን አልተቀበረም እና ተብሎ ቤተክርስቲያን አትጠየቅም። እኔ እንደዚህ ያለ ሰምቼም አይቼም አላውቅም። ግን የምታውቁ ካላችሁ መመለስ ትችላላችሁ። እግዚአብሔር ይስጥልኝ ሲሶ። እሺ ቀሲስ እግዚአብሔር ይስጥልኝ። ቴንኪ አመሰግናለሁ። ሲስ ወይናቱ እንዴት ሰላም አላልኳችሁም? እንዴት ናችሁ? ሁላችሁም እግዚአብሔር ያክብርልን፣ ቃሎት ያሰማልን። በዚህ ጋር ግን አንድ ነገር ለመናገር ያህል ቤተክርስቲያን በህፃናት ጥምቀት ዙሪያ ስፔሻሊ ከ40 ቀን በፊት ህፃኑ ለሞት የሚዳረገው ነገር አለ ብላ የምታስብ ከሆነ በ8 ቀንም ልታጠምቀው ትችላለች ማለት ነው። ባለበት ሆስፒታል ሄዳ ይሰማል ድምጽ ይሰማል ለሞት እንኳን የሚዳርገዋል ብላ የምታስብ ከሆነ የስርዓቱን ምስጢሩን ትፈጽማለች ቤተክርስቲያን ማለት ነው። እንደዚህ አይነት ነገር ግን እንደ አጋጣሚ እንደዚህ እንኳን ቢፈጠሩ ቀሲስ እንዳሉት ቤተክርስቲያን ውስጥ ነው እንትን የሚሉት እንደዛ የሚባል አስተምሮ የለም። ግን ጥምቀቱ ላይ ግን ከ40 ቀን በፊት ልታጠምቀም ደግሞ የምችልበት አጋጣሚዎች አሉ ለማለት ነው። ትክክል ነው ናቲ። ቴንኪው ዲያቆን ናቲ። እና ትፈቅዱልኛላችሁ? መምህር በረከት ሰላም ይበሉኝ። መምህር በረከት ይናገሩና ሰላም ናቸው። አይባ ብዙ ነገር ስለተባለ አልቆይም። የተወሰነ 2-3 ደቂቃ የሆኑ ነጥቦች ለማንሳት ነው። ኤክሴፕሽናል የሆኑ ኬሶች አሉ። ይቅርታ መምህሪ በዛው እንደው ቢያነሱት ብዬ ነው። ይህ በህፃናት ውስጥ እምነትን ይፈጥራል ምናምን የሚለው ሀሳብ እንደው በእይታ ደረጃ እንኳን እስከዛሬ ሲያነቡ አግኝቶ ያውቃሉ? በአባቶች ዘንድ ምናምን ኢንኬዝ ድንገት እንደው አንዳንድ አባቶች ላይ ካለ ይሄ ጀነራሊ ነው። ለህፃናት ብቻ ሳይሆን ትልቅ ሰውም ቢሆን እኮ ለማመን መንፈስ ቅዱስ ያስፈልገዋል። ግን ያለ እነሱ ፍቃድ ህፃናቱ ገና ሳይፈቅዱ ሳያድጉ ምናምን ነገር እምነትን እንደዚህ አይነት እምነትን ይፈጥራል የሚል ይሄ እኔ አይደለም፣ እንደዛ አይደለም። ሰውን ወደ መንፈስ ቅዱስ ወደ እምነት ይመራዋል። ልክ ነው። ግን የሰው ልጅ አዋቂ ሆኖ አንደርስታንድ አድርጎ እምነት በማወቅ በመረዳት በመስማት የሚመጣ ነገር ስለሆነ የሆነ ማጂካል ነገር አይደለም። እምነት እኮ እውቀት ያለው አይምሮን የሚጠይቅ መረዳትን የሚጠይቅ ነገር ስለሆነ እምነት ሁልጊዜ ማቹሪቲን የሚጠይቅ ነገር ነው። እኔም በንባቤ እንደዚህ አይነት አላገኘውም። ግን ይሄ ኤክሴፕሽናል የሚለው ነገር ኤክሴፕሽናል የሆነ ነገር ሁሌም አለ። ይሄንን መልሱን ማግኘት የሚቻለው እምነት ለምንድን ነው የሚያስፈልገው የሚለውን መፍታት አይሻልም? ለምንድን ነው እምነት የሚያስፈልገው? አንድ ሰው እምነት የሚሰጠው አምኖ ምን እንዲያደርግ ነው? እንዲድን ነው። አምኖ እኮ ከእግዚአብሔር ጋር መነጋገር እንዲችል እኮ ነው። ፈቃዱን ተጠቅሞ ይፈልጋል። ትክክል ነው። ቅድም ከፈቃድ ጋር ያገናኙት በጣም ጥሩ ነው። ይሄ ቶታል ዲፕራቪቲን ይዘው እነሱ ለትልልቅ ሰዎች ራሱ በቃ እምነትን ዝም ብሎ ራሱ እግዚአብሔር ይሰጣል። የእነሱ ፍቃድ ራሱ አይደለም ይብን ራሱ ብሎ እምነት ሲሰጥ እምነትን ከእውቀት አይለየውም። እንደው እንትኑ ራሱ እምነት የእምነት ዋና አስፈላጊነቱ ምንድን ነው? ፈቃድህን ተጠቅመህ ከእግዚአብሔር ጋር መገናኘት፣ ኮኔክት እንድታደርግ ነው፣ እንድትገናኝ ነው፣ እንድታወራ ነው፣ መንገድህን ከእርሱ ጋር እንድታደርግ ነው። ኦኬ ልክ ነው። የመንፈስ ቅዱስን እርዳታ ከሆነ ለህፃን ልጅ ለትልቅ ምናምን ብለን የምንከፍለው ሳይሆን ጀነራል ነገር ነው። የስ እሱ ለማንም ሰው ያስፈልጋል። ለማመን
የመንፈስ ቅዱስ እርዳታ ሰው ያስፈልገዋል የሚለው ለሕፃን ለትልቅ አንልም። ግን በዚያ በመንፈስ ቅዱስ እርዳታ ተጠቅሞ እሱ ጋር ሆኖ ደግሞ መረዳት፣ ማወቅ፣ መመርመር፣ መፍቀድ፣ አሜን ማለት ያስፈልጋል። ምንድነው ሰብሚት ማድረግ ያስፈልጋል። እምነት እኮ መታዘዝ ሰብሚት ማድረግ አለው። ቅድም ከዚህ እንዳሉት ፈቃድ ያልነው ማለት ነው። ስለዚህ ይሄ ሁሉ ነገር ያለው ነገር ስለሆነ ሕፃናት ላይ ዝም ብሎ በሆነ ማጅክ እምነት ይፈጠራል የሚለው አንደኛ መጽሐፍ ቅዱስም ቅድም በአንተ ታመንኩ ማለት እኮ አንተ ጠበቀኝ ለማለት ነው። መታመንን የጠቀሰ አንተ ጠብቀኝ ነው እናቴ ማህፀን ውስጥ የኖርኩ የሚል ነው እንጂ የሆነ ክሪድ በማህፀን ውስጥ እያለ የሆነ ክሪድ አእምሮ ውስጥ ተፈጠረ ማለት አይደለም። እንደዛ እንረዳውም። ግን ይሄ አብሶሉት የሚለው ቃል መረዳት ያለባችሁ ለምንድን ነው እኛ የምንቃወመው? አብሶሉት ነሰሲቲ እና ነሰሲቲ አስፈላጊና አብሶሉት የሆነ በግድ አስፈላጊ የሚለው ቃል ችግር የሚፈጥረው ኤክሴፕሽናል የሆኑ ነገሮችን ለማስተናገድ ስንል አብሶሉት ነሰሲቲ እና ነሰሲቲ የሚል ደረጃ ከፈጠርን ነሰሲቲን ባይ ዲፎልት ነሰሲቲ አይደለም እያለ ነው። አብሶሉት የሚለው ቃል የተጨመረበት ነገር ያልተጨመረበትን ያደክመዋል። እና ይሄ አብሶሉት ነሰሲቲ የሚለው ነሰሲቲ የሆነና ነሰሲቲ ብቻ የሚለው ግን ነሰሲቲ ያልሆነ ወደሚሆን ይወስዳል። እና ይሄ የቃላት ጨዋታ ነው ማለት ነው። አብሶሉት ነሰሲቲ እና ነሰሲቲ ብለን ከከፈልን በኋላ እውነተኛው ነሰሲቲ አብሶሉት ያለው ብቻ ይሆናል ማለት ነው። አብሶሉት የሌለው ነሰሲቲ ተባለ እንጂ ውሸት ነው ማለት ነው። ምክንያቱም አብሶሉት በሚል ኳሊፋይ ያደረግነው ነገር ነው በእውነት ነሰሲቲ እያልን ነው ማለት ነው። ይሄኛውን ሪላቲቫይዝ እያደረግነው ነው። ከዚያኛው አንጻር ነሰሲቲ አይደለም እያልን ነው ማለት ነው። ስለዚህ ይሄ በጣም አደገኛ ነው። ነሰሲቲ ብንለውም ኢንዳይሬክትሊ ነሰሲቲ አይደለም እያልን ነው። እና ይሄ ቃላት ጨዋታ ነው። አንደኛ በጥንት ቤተክርስቲያንም አልነበረም፣ በመጽሐፍ ቅዱስም የለም እንዲህ አይነት ግሬድ ማብጀት ለነገረ ድነት ለድነት አስፈላጊ በሆኑ ነገሮች ላይ አብሶሉት ለስ ምናምን እያሉ እየጨመረው ኳሊፋይ ማድረግ በመጽሐፍ ቅዱስም የለም፣ በትውፊትም በጥንታውያን አባቶችም የለም። እና የቃላት ጨዋታ ነው ማለት ነው። በቃ አብሶሉት የሚለውን አውጥተን ሁለቱንም ኔሰሲቲ ብለን ኤክሴፕሽናል የሆኑ ጉዳዮችን ግን በራሳቸው በሁለቱም በኩል ማስተናገድ ይቻላል። ስለዚህ መምህር በረከት አብሶሉት የሚለው ነገር አያስኬድም እያሉ ነው ያሉት። አብሶሉት አያስፈልግም፣ ሲጀመር አስፈላጊ አይደለም። ተርሙን ነው እሳቸው እያሉ ያሉት። እንደዚህ ተርም እየከፋፈሉ ግሬድ ማበጀት ለእግዚአብሔር አሰራር እዚህ ውስጥ ምን አስገባን? በቃ የተቀበልነውን አንዴ የምናውቀውን እሱን ይዞ መሄድ ነው እያሉ ያሉት። ኤክሴፕሽናል ኬዞችን ለብቻቸው ይዘናቸው ሁሉም አብሶሉትሊ ነሰሰሪ ነው። እንትን ነው መሰለኝ አቲክ ሆነ የተወሰነ በፕሮቴስታንት ውስጥ ያለው ልዩነት ለማቀራረብ የሚፈጠሩ ቃላት ይመስለኛል። አንዳንዴ ጥምቀት አያድንም የቃላት ጂምናስቲክ ናቸው ግን አያስኬዱም። በነገራችን ላይ መምህር አብረው እንዲያዩት ነው። በነገራችን ላይ በህፃናት ጉዳይ ላይ ልጆች የእግዚአብሔር ስጦታዎች ናቸው። በልጆች ጉዳይ ላይ ወላጆች ኃላፊነት አለባቸው። ለምሳሌ በልጆች ምክንያት እግዚአብሔር ወላጆችን ሊጠይቅ ይችላል። ኦኬ፣ በልጆች ምክንያት ገና ምንም አቅም የሌላቸው ልጆች እነዚህን ልጆች በእግዚአብሔር ቤት እንዲያድጉ ከእግዚአብሔር ጋር እየተነጋገሩ ልጅህን በሚሄድበት መንገድ ምራው፣ ሲያድግ ከእርሱ ፈቀቅ አይልም ተብሎ እንደተጻፈ ወላጅ መንገድ እየጠቆመ ባያሳድግ በልጁ ምክንያት ወላጅ ይጠየቃል። ልክ እንደዚህ በተገላቢጦሹ ደግሞ ህፃናት የሚጠመቁ የወላጆቹ እምነት ስላለ ጭምር ነው። ወላጆቹ አምነው ነው የሚወስዱት የወላጆቹን እምነት። ምክንያቱም ሞግዚት መጽሐፍ ቅዱስ ኃላፊነት ይሰጣል፣ ለወላጅ ራይት ይሰጣል እግዚአብሔር። ልክ ነው። የህፃናት ጉዳይ የኪዳን ጉዳይ ነው። በብሉይ ኪዳንም ኪዳኑ ህፃናትን አያስወጣም። ኤግዛክትሊ እሱን እንዲያዩት ነው። አብረው እሱን እንዲያዩት የህፃናት ጉዳይ ኪዳን እግዚአብሔር ከሰው ልጆች ጋር ባደረገው ኪዳን ሁሉ ህፃናትን አስወጥቶ አያውቅም። እሱን አብሮ እንዲታይ ነው። እንደው በቃ ምንም አያስፈልግም እንደማለት ሳይሆን እምነት እዚሁም ውስጥ አለ። በወላጆቹ ምክንያት
እግዚአብሔር ልጆችን ሲምር ሲፈውስ ስላየን የቃል ኪዳኑ መዛግዘረቱ ላይ ኪዳን እኮ ማየት እንችላለን። ከዚህ በብሉይ ኪዳን ለምሳሌ ሰዎች ወደ እስራኤል ማህበር እኮ ከአሕዛብ መጥተው መጨመር ይችላሉ። መጥተው ሲጨመሩ ግን እግዚአብሔር ለእስራኤል ያደረገውን ማዳን አምነው 10ቱ ትእዛዛት ተቀብለው ተገዝረው ምናምን ነው የሚጨመሩ። በትክክል ለህፃናት ይሄ ኮንዲሽን አልተቀመጠላቸው፣ መገዘር ብቻ ይበቃቸዋል። ጥምቀት ደግሞ በአዲስ ኪዳን ግዝረት ደግሞ በአዲስ ኪዳን ጥምቀት ገባበት ነው። ስለዚህ ይሄ አብሮጌትድ የሆነ የተሻረ አይደለም። ህፃናትን በኪዳን ውስጥ ማጠቃለል በብሉይ ኪዳንም ያለ በአዲስ ኪዳንም የቀጠለ ነው። እሱን እንዲያዩት ነው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ወስዶ አብሶሉት ያልሆነ እያሉ እርከን ማውጣት ዝም ብሎ የቃላት ጨዋታ ነው። ይሄ አኒማል ፋርም ላይ ያለው ኦል አኒማልስ አር ኢኳል በት ሳም አኒማልስ አር ሞር ኢኳል የሚል ቃል እንደዛ ነው የሚሆነው። አንድ ሰው ኦል አኒማልስ አር ኢኳል ካለ በኋላ ሳም አኒማልስ አር ሞር ኢኳል ማለት አይችልም። አስፈላጊ ካልነው በኋላ ሌላውን ወስዶ አብሶሉትሊ ነሰሰሪ ነው ካል አስፈላጊ ያልነውን ነገር ጥያቄ ምልክት ውስጥ እየከተት ነው። ስለዚህ ሁሉም አስፈላጊ ነው። ለድነት አስፈላጊ የሆኑ ነገሮች ሁሉ አስፈላጊ ናቸው። ከዚያ ውጭ ግን ኤክሴፕሽናል ኬዞችን ግን እግዚአብሔር ሲጀመር ኤክሴፕሽናል የሆኑ ኬዞችን የሚፈጥራቸው እግዚአብሔር ነው። ኤክሴፕሽን ማለት ሰው ለምሳሌ ያለ እግዚአብሔር ፈቃድ አይሞትም። በሂደት እያለ በትምህርት ላይ እያለ በማመን መንገድ ላይ እያለ ገና ሚስጥራት ሳይደርስ ቢሞት በቃ ይሄ እግዚአብሔር አሰራር ነው። በጥምቀት የሚገኝ ጸጋ እግዚአብሔር በሆነ መንገድ ይሰጠዋል። ምክንያቱም ቅድም ሞዱ ማለት ነው የሳክራመንቱ ሞድ እግዚአብሔር የሚሰጥበት የተለያየ መንገድ ስላለ ስለማንገድበው ይሄንን ይዘን ግን ጥምቀት አያስፈልግም አንልም። ምክንያቱም የጥምቀቱን ጸጋ አልሰጠውም ብለን ስለማናምን የጥምቀቱን ጸጋ እግዚአብሔር በሌላ መንገድ ሰጥቶታል ብለን ነው እንጂ የጥምቀቱ ጸጋ ቀርቶበት ድኗል አንልም። ያንንም ሰው ቢሆን ማለት ነው። ለምሳሌ ሰማዕታት ቢሆኑ ደማቸውን እንደ ጥምቀት በደም የሰማዕትነት ደማቸውን እንደ ጥምቀት ወስዶላቸው ነው። ስለዚህ ጥምቀት አልቀረባቸውም ማለት ነው። ያለ ጥምቀት ዳኑ ልንላቸው አንችልም። ሞዱ ነው የሚለያየው። እግዚአብሔር የሰጠበት መንገድ የቆጠረበት መንገድ ነው። ስለዚህ ሁሉም ነሰሰሪ ናቸው። ኤክሴፕሽናል ኬዝ ኤክሴፕሽንስ አር ኦልዌይስ ኤክሴፕሽንስ በቃ ለብቻቸው ነው የሚታዩት ማለት ነው። ይህንን ለማለት ነው። ብዙ ስለተባለ እንዳናረዝም። ቴንኪው ሲሳይ፣ ሰላም እደሩልን። በጣም እናመሰግናለን። እግዚአብሔር ይስጥልን። እሺ